ለቀለ ሄዳችሁ የተማራችሁ አሸንዳ ልታከብሩ ሄዳችሁ በክብር የተቀበሏችሁ ዘርን ብሔርን ሳይሆን ሰብአዊነትን ብቻ አሳይተው ያበሏችሁ ያጠጧችሁ የትግራይ እናት ውለታ ያለባችሁ የመቀሌን ሳስብ እዚህ ውስጥ የሚያመኝ ነገር አለ። በደግ ሰዓት ብቻ አይደለም ደግነቱን ያየነው የመቀሌን ህዝብ ቲክቶክ ስክሮል ያርኩ ከዛ ልክ የሞቱ ሰዎች ሲመጣ ሶስት ጓደኞቼ ሞተው እርማ ለማውጣት በጣም ከባድ ነገር ነው። አልሞትንም እንጂ ሞተን ኤክስፒሪየንስ አድርገን ነው የወጣነው። ከዛሬ ነገ ይደውሉልኛል ብለሽ የምትጠብቂያቸው ጓደኞችሽ ከዛ በክብር አይደለም ደግሞ ብትረጁ ህይወት ውስጥ ምንም አዲስ ነገር እንደሌለ የምትወጃቸውን ሰዎች እንደቀልድ ታጫለሽ፣ የምታፈቅራቸውን ሰዎች እንደቀልድ ታጫለሽ። ጦርነት ውስጥ ሆነን ለእናቴ ሳሙት ሰላም የዚህ ሳምንት ያልተላኩ መልእክቶች ፕሮግራማችን ጀምሯል። የምናገረውን አማደርስ ያልተላኩ መልእክቶች ታስቡ ሆነ እኛ መድረክ እናመቻችላችኋለን። እንደዚህ እየመጣችሁ ከእናንተ ጋር ብዙ ያልተላኩ መልእክቶች አሉ። ተዘጋጁ። ሰላም ጤና ይስጥልን። የዚህ ሳምንት ያልተላኩ መልእክቶች ፕሮግራማችን ጀምሯል። የዛሬ እንግዲህ አፍንጫዋን ተመታሪ የመጣችሁ ሜርሲ እንኳን ደህና መጣሽ ሜርሲ። እኔ እንግዲህ እንድትሆኚ ስጋብዝሽ ምንም ጠባሳ አልነበረብሽ ነጥሮ ለብቻሽ እንደበተሽ ይመጣ አንተና አንድ አደጋ አይደለም አክቹሊ ተጋጭ ከሆነ ሰው ጋር ከሰው ጋር ሳይሆን ጣውላ ከያዘ ሰው ጋር ተጋጨው ከዛ ቆሰልሽ። እኔ ደግሞ ተመልካቾቻችን ኦልሬዲ ስኬጁል ስላደረግን እኔ መሰረዝ አልችልም መምጣት አለብሽ ስላልኩ መጣለች። እንኳን ደህና መጣሽ። ደስ ብሎኛል ስለመጣሽ። እንኳን ደህና ቆይሽ ነፂ። የት አካባቢ ልጅሽ ሜርሲ? እኔ ሰሜን ወሎ ራያ ቆቦ። እዛ ነው ያደግሽው? ሰሜን እዛ ነው ያደግኩት። ቆቦ ማለት ነው አይ ቲንክ ቆቦ ተብሎ ነው የሚጠራው። ቆቦ ምን አይነት ሀገር ነው ቆቦ? እስቲ ቆቦን እንተዋወቃት። ብዙ እድሜሽን እዛ ነው የቆየሽው? ኦፍ ኮርስ ያደግኩት እዛ ነው። ቆቦ ትንሽ ከተማ ናት። ትንሽ ገጠር ከተማ ነው ይባላል ነው አር ነው ብቻ ከተማ ናት፣ ገጠር አይደለችም። ከኛ አካባቢ ያ ከተማ ናት። ያው ትልቅ ከተማ አይደለም ኦፍ ኮርስ፣ ግን ትንሽ ከተማ የሚያምር ካልቸር ያላት ኦልሞስት ህዝቡ እርስ በርሱ የሚተዋወቅበት ሁሉም ሰው ይተዋወቃል። ኦልሞስት ጠባብ ስለሆነች በእግርሽ ሄደሽ ትጨርሻለሽ። ተጠራራላችሁ ድግስ ሲኖር ቡና ሲኖር ያ ድግስ ሲኖር ስትይ ላይክ ሰው ብቻውን አይደግስም። ኢቭን እኛ አካባቢ ሰርግ ሲኖርብሽ ምናምን ጎረቤት አወጥ ማለት በቃ ሰፖርት አድርጎሽ ምናምን። ኧረ እባክሽ እንትን ነው ህዝቡ፣ ደስ የሚል ህዝብ ነው። ልጅነትሽ እንዴት ነበር ታዲያ ቆቦ? ለልጅነት እኔ ልጅነቴን አልወድም። አይ አገሩ ጥሩ ስላልሆነ ሳይሆን እኔ አልወድም። እኔ ያደኩበት መንገድ ደስ አይልም። ኦኬ ቆቦ ያለሽ ምን ታስታውሻለሽ? አሁን ከቆቦ ለምሳሌ ቆቦ እኮ ምናምን ብለሽ ለማውራት ቆቦ አይ ሪሜምበር ሁሉንም ነገር አስታውሳለሁ፣ ግን ካልቸሩን ወደዋለሁ። ቆቦ እኮ ብዬ ሳስበው ህዝቡን ወደዋለሁ፣ ደግነቱን ላይክ አሁን እኔ ያሉኝ ማንነቶች ኦልሞስት ሞስት ኦፍ ደም ከነሱ የወሰድኳቸው ናቸው። ማለት እኛ ጋር ስትኖሪ አሁን ምንድነው መሰለሽ እናት አባትሽ ብቻ አይደለም የሚያሳድግሽ፣ ሁሉም ሰው ነው የሚያሳድግሽ። ሰፈር ውስጥ ያለ ሰው ሁሉ ነው የሚያሳድግሽ። ሰው ዲሲፕሊን የሚያደርግሽ ሁሉም ሰው ስለሆነ እሱን ወደዋለሁ። ግን አሁን እንደዚህ አይነት የምትወጃቸው ነገሮች ካሉ አይደል ማወቅ ከቻለን ልጅነትሽን ያልወደድሽው ከአኗኗርሽ ነው ወይስ ከአኗኗርሽ? ላይክ እኔና እናቴ ብቻችንን ነው የኖርነው ምናምን። አባቴ በልጅነቴ ነው የሞተው ምናምን። ሰው ብቻሽን ስታድጊ ለዛም ትንሽዬ ከተማ ውስጥ ሴት ብቻዋን ስታሳድግሽ እናቴ እዚህ I hate it. That's what I know. So ከቆቦ ቀጥታ ወዴት? ከቆቦ ላይክ የሆነ ጊዜ አዲስ አበባ መጣ ነበር ቤተሰቦቼ እዚህ ስላሉ ምናምን። ከዛ ግን ትምህርት ስንጨርስ መቀሌ ዩኒቨርሲቲ ደረስ። ምንድን ነው የተመረቅሽ? ሳይኮሎጂ። ኧረ እባክሽ ሰራንበት? ሰራንበት። እንዴት ነው ሳይኮሎጂ? ከዛ መምጣታችን በፊት የት ነው የተማርሽው? ኧረ መቀሌ ዩኒቨርሲቲ
ወይስ አዲስ አበባ እንዲደርሰኝ ነበር እንደማንኛውም የክፍለ ሀገር ልጅ የሞላሁት ላይክ እኛ ይኸውልሽ ትንሽ ከተማ ስታድጊ ብዙ ኦፖርቹኒቲ አይኖርሽም መሆን የምትፈልጊው ነገር አትሆኚ ምናምን እና some people's they are fine ካላቸው ህይወት ጋር እዛች ትንሽ የከተማ ላይ ሆኖ የሆነች ትምህርት ተምረው ከዛ አግብተው ያላቸው ነገር ኖሮ መኖር ለአንዳንድ ሰዎች ኢነፍ ነው አንዳንዶቻችን ደግሞ ከዛ ያለፈ ህልም ይኖረናል ሶ እኔ ደግሞ ከዛ ያለፈ ህልም ከነበራቸው ሰዎች መካከል አንዱ ነበርኩና አብሮኝ ካደጉ ልጆች አንዱ ሁሌ ይላል እንደው ሜርሲን በጣም ፌመስ ሆና ማያት ሰው ናት ይላል ማለት አልወድም ትንሽ ነገር like I want to be በጣም ኤክስፕሎር ማድረግ የተሻለ ከተማ መኖር የተሻለ ህይወት መኖር ምናምን ከዛ ደግሞ ክረምት እዚህ ስመጣ አክተር መሆን ነበር ህልሜ ባይዘ አክተር የመሆን ህልሜን ቀጭተውብኝ ነው ማን ይቀጨብሽ እንደ ማንኛውም ኢትዮጵያዊ አሁን ነው የፊልም ኢንዱስትሪ እየተስተካከለ የመጣው ታውቂያለሽ እንጂ ድሮ እስቲ አሁንም አላውቅም ስለወጣው ነው ግን ድሮ ቀላል አልነበረም ሴት ሆነሽ የክፍለ ሀገር ልጅ ሆነሽ ምናምን የምትፈልጊበት ቦታ መድረስ ቀላል አልነበረም እና እኔ ደግሞ I gave up easily ሞክሬ ነበር ከዛ ግን ይሄ ፋይት ያረኳት ሴትዮ አይደለም እስከ መጨረሻው ድረስ ላይክ when someone take that ታውቁ ብቻ መጣ ነበር ክረምት እዚህ ምናምን ሶ የሆነ ነገር አይቻለሁ ባሽ ካደኩበት ሰፈር ካደኩበት አካባቢ ወጣ ያለ ከፍ ያለ ህልም ምናምን አይቻለሁ ሶ አዲስ አበባ ነበር የሞላሁት አንደኛ አዲስ አበባ ሁለተኛ ሐዋሳ ሶስተኛ መቀሌ ነበር የሞላሁት የቱ ደረሰን መቀሌ ሶስተኛ መቀሌ ደረሰ ግን እጅግ በጣም ደስተኛ ነኝ ለመቀሌ ቆይታሽ የትኛው ባች ነሽ መቀሌ እንግዲህ ያው ብዙ የቅርብ ባቾች አሉ አይ ሩቅ ነኝ ታያለ እውነት ሩቅ ነኝ በጦርነት ከተመረቁት ባቾች ቅርብ እኮ ነው ሩቅ አይ በጣም ሩቅ አይደለም ወደ 4-5 አመት ጦርነት ስንት ጊዜ ነው almost 4 አመት ነው እኔ እኮ ከ2 አመት በፊት ነው ማስተርስ ነው የተመረቁት እላለሁ ለካ 4 አልፎታል ግን በጦርነቱ ሰዓት ከወጣን በኋላ ራሱ እኮ አልቆመም ነበር ታስታውሽ ከሆነኛ ከወጣን በኋላ ራሱ 1 አመት ምናምን እኮ ቆይቷል አልተመረቅሽም ነበር አንቺ አልተመረኩም ነበር እንዴት ነበር ያቆይታ ያ ብዙ እንትን ያላችሁ ይመስለኛል በጦርነቱ ወቅት እዛ የነበራችሁ ተማሪዎች we have a lot trauma በጣም ብዙ ትራማ አለብን እስቲ እናውራው መቀሌ እንዴት ነበር መቀሌ ከመጀመሪያው ስጀምርልሽ ከመጀመሪያ ነው መቀሌ ሲሄድ አልወደድኩትም ነበር ማለት ኢማጂን መቀሌ 400 ኪሎ ሜትር ምናምን ነች ሰው ልጅ ጋደኩባት ሀገር ቅርብ ነች ነው በጣም ቅርብ ሶ እንደዛ መሆን አልነበረም ነው የፈለኩት እንዳልኩሽ ትልቅ ህልም ነበረኝ ምናምን እና ልክ መቀሌ ነው የደረሰሽ ስባል አለቀስኩ ሰቅሰቅ እኔ አልሄድም አልማርም ምናምን አልኩ ከዛ ግን የምታየው ፐርሰን ከሌለሽ ሹዳፍቱ አሁን እኔ እናቴ ሀብታም ሆናው የሚያስተምረኝ ሰው ቢኖር ምናምን ላይክ ላጥብዬ መጥቼ ዩኒቲ ገባ ነበር እንደሱ አይነት ኦፖርቹኒቲ ስላልነበረኝ መማር ግዴታ ነው ሶ ሞክሪው ሄጂና ሞክሪው ተባልኩኝ ሄድኩ ሞከርኩት ሆነስትሊ የመጀመሪያውን ሴሚስተር አልወደድኩትም በጣም ነበር የሚያመኝ ጨጓራዬን በጣም ነበር የሚያመኝ ላይክ ማያመኝን አይነት አልወደድኩትም ሀገሩንም ከዛ ደግሞ ዩ ኖ ሪዝን ነው የምትፈልጊው ነገር ስታይ ለመውጣት በጣም ብዙ ሪዝን ነው የምትፈልጊው ምናምን ከዛ አንድ ሴሚስተር ተመረረ ያቋርጬ መጣሁ አዲስ አበባ ከዛ አዲስ አበባ ስመጣ አዲስ አበባ ማይሆንም ጭራሽ ደወረስት ሆነ ምን ኦኬ አርት ተከራይቼ ለመኖር ሞከርኩ አርት ለመማር ሞከርኩ ቶም ገባው ቶም ጓደኞቼ ያገኟቸው እዚህ ያሉትን ጓደኞቼ ነው እንዴ እሺ ከዛ ቶም ገባው ለመማር ሞከርኩ ግን አይሆንም በቃ ልጅ ነበርኩ አንደኛ በጣም ልጅ ነበርኩ ማለት የዛሬ 9-10 አመት እንደማለት ነው አይደል አይወዝ በጣም ትንሽ ልጅ ሶ አሁን ላይ ሜቢ ሰርቫይቭ ላደርገው ይችላል ነበር ያኔ ግን አልቻልኩም ሶ አልሆነም ወደ ግቢ ተመለስኩ ከዛ ስመለስ ግን ይልሽ እኔ መቀሌን ስገልጽ እንዴት ተገልጻታለሁ መሰለሽ መቀሌ ህይወት ያገኘሁበት ቦታ ነው ስለሽ ጓደኞቼን ያገኙት እዛ ነው like my best friends ለቼልሲ ያልኩሽ ነበር ሲያመኝ መጥተው የሚያስታመሙኝ ሰዎች እና አስተዳደጌን አልወደውም ብዬሻል ነበር ላይክ ሳድግ አሁን እኔ መወደድ መፈለግ ምናምን አይመስለኝም ነበርና መወደድ ያየሁት እዛ ነው ላይክ ፍቅር ምን እንደሆነ ያወኩበት ቦታ ነው መታሰብ ይሄ ሜርሲ በሜርሲነቷ የተፈለገችበት ቦታ ነው ሶ እኔ መቀሌ ኢትስ ዲፕ ለኔ መቀሌና ተመልሼ ስመጣ ከአዲስ አበባ ሄድኩ አላልኩሽም ተመልሼ ስመጣ እናቴ ጋር ደወልኩላት ምክንያቱም አየኋት 3 ወር ቤት ኪራይ ከፈለች ከዛ 3 ወር እዚህ ቆየሽ ኦኬ ድጋሜ መጨነቅ ስትጀምር አይ ዶንት ዋንት ማለት ለኔ ብላ በጣም እንትን ይወውነሽ ነው የላትም ያለው ሰው ምናምን ቢሆን እንዳልኩሽ ችግር አልነበረውም ሶ እዚህ መጥቼ
የፊልሙ ታሪክ ምናምን ነግሬያለሁ። እሱም በኋላ ስለመቀሌ ጭንስልሽ እሱም ጥሩ አልሆነም ምናምን እንደጠበቅኩት አይደለም ኤክስፔክት እንዳደረኩት አይደለም ምናምን ሰው እኔ ሳድግ ያደኩበት አካባቢ ከሰጠኝ ነገር ምንድነው መሰል ኢኖሰንትነትን ከነሱ ነው ወሰድኩት ብዬ አስባለሁ። አሩ ነው ይሄ ካልኩሌት ማድረጋው ሴትዮ አይደለም እና አይ ዶንት ኖ ሃው ቱ ሊቭ ካልኩሌት እያደረጉ ሶ አልቻልኩበትም ፊት ማድረግ አልቻልኩም። እዛ ኢንዱስትሪ ላይ ከነበሩ ሰዎች ጋር ፊት ማድረግ አልቻልኩም። ከዛ ደግሞ እኔ ሳድግ ቸርች ውስጥ ነው ያደኩት። ሶ እግዚአብሔርን መፍራት ስትሪክትሊ እየተነገረን ያደግ ነው ማለት ይሄ እግዚአብሔር ከአባትነቱ ይልቅ እግዚአብሔርን ከመፍራት ይልቅ ምናምን ታጣፊና ተቀጻፊያለሽ የተባለ አይነት ቃል በቃል እንደሱ ባይሉንም ግን ይሄ በቃ እግዚአብሔርን በጣም እንድንፈራው ከማድረጋችን የተነሳ እደነግጣለሁ። ምሰማቸው ወሬዎች ያስደነግጡኛል ምናምን እንዴ እንደዚህ ይደረጋል ዲናል ነበርና ፊት ማድረግ አልቻልኩም። ሶ ወደ መቀሌ ስመለስ ደወልኩላትና እናቴ የቤት ኪራይ ሲደርስ መለሳለሁ አልኳት። ምን ሆናለሁ እማራለሁ ጓደኞች አሉኝ ሄጄ ጨርሼ እመጣለሁ እና አትሊስት አልኩ ፕላን የነበረው ልንገርሽ ወደ መቀሌ ተመልሼ ተምሬ ስመለስ ሌላ 3 አመት ጨምሬል ሶ ከድሜ ላይ አሁን ካለሁበት ድሜ ላይ 3 አመት ስጨምር ትልቅ ሰው ሆናለሁ። ከዛ እኔ ደግሞ ያኔ ረጅም ነኝ ግን ቀጭን ነኝ ስጨምር ለየትኛውም ካራክተር ፊታል መሞከሬ ራሱ ከዛ እንትን አልኳት ያኔ አድጋለሁ ሶ አይ ካን ዲሳይድ ብዙ ነገር እማራለሁ ትምህርት ቤት ጓደኞች አሉኝ ምናምን እዚህ እርቦሽ ማንም አያጎርስሽም በይዘግተሽ ነው የምትቀመጪው። እኔ መቀሌ ትቻቸው የመጣሁት ጓደኞቼ እኔ ካፌ እንዳልበላ ጨጓራዬን በጣም ሲያመኝ እነሱ ካፌ እየበሉ የራሳቸውን ብር ለኔ የሚሰጡ ጓደኞች ናቸው ያሉኝ። ሶ አይ ሃቭ ፋሚሊ መቀሌ በሄድ ሶ እዛ ሄዳለሁ አልኳት። እርግጠኛ ነሽ ምናምን አለች። ምክንያቱም ታውቃለች ምን ያህል ጠርቼው እንደመጣሁ። የጠላሁት ግን ለምንድን ነው ሀገሩ የሚያስጠላው ነው አልነበረም። አትፈርስት መቀሌ እንትን ነው እኔ ህልሜ እሱ አልነበረም። በቃ ግቢ ገብቶ ተምሮ ምናምን አልነበረም እና ስገባም ቱሪዝም ነበር የደረሰኝ እና እዚህ ድረስ መምጣቴ ካልቀረ አልኩት ዲፓርትመንት ሄዱን ሂጄ እዚህ ድረስ ከመጣው ሳይኮሎጂ ነው የምማረው ካልሆነ ተውት ይቅርብ በቃ አልማር አልኩኝ። ከዛ ፈርሞ ሰጠኝና ወደ ሳይኮሎጂ ተቀየርኩ ማለት ነው። ከዛ ያን አመት አሁን ጓደኞቼ የጤና ተማሪዎች ናቸው እና ያን አመት ምን ሀፕን አደረገ መሰለሽ እኔ አድሃቂ ግቢ ነኝ እነሱ አይደር ነው የሚማሩት። ያ አመት ላይ ግን አይደር ሞላና አድሃቂ ግቢ ስለነበር ወደኛ ግቢ መጥተው ነው የተዋወቅነው። አንዳንዴ ዩዶን ነው አይደል እግዚአብሔር ከማን ጋር እንዴት እንደሚያገናኝሽ ነው። ሶ አንድ ሴሚስተር አብረን ተማረን ከዛ በኋላ ወደ ግቢያቸው ሄዱ። ከዛ እኔ እነሱ ጋር ወደ እነሱ ግቢ ሄድኩኝ እና ካይደር አዳቂ እየተመለስኩ ነው የተማርኩት ማለት ነው። ከዛ ተመልሼ ሄድኩኝ መቀሌ ወዝ በጣም ደስ የሚል ጊዜ ከጓደኞቼ ጋር በጣም ብዙ አልቀሰናል አብረን በጣም ብዙ ስቀናል። ታውቂያለሽ ግቢ ህይወት ግቢ ገብቶ የወጣ ሰው ሁሉ አንደርስታንድ ያደርገኛል። በጣም ብዙ ተጨንቀናል። በጣም ብዙ ነገር ሆነናል። አይ ላቭ እኔ ሁሌ ዛሬ ተመለሽ ነው ኢጂፕቲንግ ደግሜ የምኖረው ህይወት ነው እውነት። ጭንቀት እኮ አለ ደልቶን ምናምን አይደለም። ስንገናኝስ ደግሞ ከመካከላችን አንድ በጣም የሀብታም ምናምን የሚባል ሰው አንድ አይነቶች ነን ሁላችንም ማለት አንድ አይነቶች ነን ስልሽ ኦፍ ኮርስ ከመካከላችን የሚሻል ሰው ይኖራል ጥሩ የደህና ቤተሰብ ልጅ ምናምን ይኖራል። ግን ይሄ የደህናውነቱ ራሱ ይኸውልሽ ወይ ቤተሰቦቻቸው ደህና ከሆኑ በጣም ዲሲፕሊን ያላቸው ሰዎች ናቸው የሚሆኑት ማለት በጣም ማያቀብጡ ሰዎች ነው የሚሆኑት። we are all the same እና እንትናችንም አንድ አይነት ነው አስተሳሰባችን አንድ አይነት ነው። አሁን እኔ ከሰርክል ወጥቼ መኖር አልችልም ከነሱ ወጥቼ ለምን ካልሽ we are careless people ስልሽ ካልኩሌቲቭ አይደለንም። ከዛ ማያስጨነቅ ነገር አስጨነቀን መሆን ነው ካልደወለችልኝ በቃ ራስታው ነው ምናምን ብዬ ነው ማስበው ምናምንና እንደዚህ ነው። ሶ እነሱ መቀሌን ይወደድሽው እንደ ሜርሲ የሚወድሽ ሰው ስላለ ነው ወይስ መቀሌ ሌላ የተለየ ነገር ምን ነበር? እኔ መጀመሪያ መቀሌን ይወደድኩት ለዛ ነው። ይሄ የተወደድኩበት ቦታ ነው የተፈለግኩበት ቦታ ነው። ኤቭሪቲንግ ዋዝ ኒው ለኔ ከቤት ወጥቼ አላውቅም እና ይሄ አዲስ ህይወት ኤክስፒሪየንስ ያደረኩበት ቦታ ነው። ህዝቡ ጸደይ ህዝብ ነው ወርቅ ህዝብ ነው ማለት እሱ ጊዜ ያለፈ ምናምን እና ደግ ጊዜ ነበር እኛ ስንገባ ደን እንትን መጣ ጦርነት መጣ እዛው ያላችሁ አይደል? እዛው ያለን ከዛ እኔ አቋርጫል ነበር ሶ አንድ ባች ቀደሙኝ እነሱ ቀድመውኝ ወጡ። በጦርነቱን በዙር ነው ያስተናገድነው። የመጀመሪያውን ዙር እነሱ የሁለተኛው ዙር እኛ ነው ያስተናገድነውና ሁለተኛው ዙር ላይ ማን ነበር? ፊዬ ነበረች። ሁሌ ልሻለሁ ሀፍሳ ኤቭሪባዲ ኖስ ዋይዝ እኔን የሚያቀይዘው ሁሉ ያውቃታል። እሷ ነበረች እና በምኒ ሳምሪ ምናምን መጀመሪያ ተከፈለ ለሁለት ነገር ሶ በደግ ሰዓት ብቻ አይደለም ደግነቱን ያየነው የመቀሌን ህዝብ ማለት በጥሩ ጊዜ በይሄ ሰላም በነበረበት ጊዜ ሁሉም ሰው ወጥቶ መግባት በሚችልበት ጊዜ ብቻ ሳይሆን ጦር የሰው ሪል ቫልዩ የምታውቂው በደስታም በሀዘንም ጊዜ ያለው ፐርሰናሊቲ ነው አይደል? በሀዘናችንም ጊዜ በጦርነትም ጊዜ ሞር በጣም የሚገርሙ ሰዎች ሆኑ እንደው ማለት
ጦርነት ውስጥ ጦርነት በጣም ያስጠላ ነገር እንኳን ተማሪ ሆነሽ ማታቂው ሀገር ሄደሽ ምናምን በቃ ጦርነት ምንም ደስ አይልም ማለት እኔ በህይወት ዘመኔ እንደዛ ጊዜ የተጨነቁበትን ጊዜ አላስታውስም እንደዛ ጊዜ የፈራሁበትን ጊዜ አላስታውስም ነፍስ እና ስጋዬ እስኪደነግጡ ነው የፈራሁት ሲባል ነፍሴ ከስጋዬ ተላቀቀች ምናምን የሚለው ወሬ ታውቂዋለሽ ጀስት እንለዋለን ሁላችንም ፎር ሪል እሱን ፊሊንግ ፊል ያደረገበት ቦታ ነው ፎር ሪል እኔ በቃ ይሄ አይ ዶንት ሪሜምበር ጦርነት ውስጥ የፈራሁትን ፍርሃት መች እንደፈራው ክፉ ነው ወይ የሆነ ነገር ላይ አድርጎን ምናምን አይደለም ልክ እንትን ሲሆን ታኩስ ትሰሚያለሽ ሞት ነው የምትሰሚው የሞተ ሰው ታያለሽ ምናምን ሶ ግን ምግብ የለም ግቢ ውስጥ መንግስት ነው ሰፖርት የሚያደርገው ላይክ ችግር ላይ ከሆነ በየትም በኩል አያልፍም ምናምን ሶ ያላቸውን አድርገው አኑረውናል እኔ ሁሌ እላለሁ ከእግዚአብሔር በታች ደህና ለመሆናችን ከጦርነት በሰላም ለመውጣታችን ምናምን ምክንያት የመቀሌ ህዝብ ነው የእውነት ማለት መቼም ምንም ብናደርግ ማንከፍለው ውለታ አለብን አይ እንደዛ ስትይ ሰምቻለሁ ልበል ያ አይ ነው ወራቱልኝ ባይካት ያ አይ እንደ ሁላችንም እንደዛ ነው የሚሰማን እኔም አክሱም ነው የተማርኩትና ቲክቶክ ላይም ሰርተሽ አይቻለሁ ስለመቀሌ ህዝብ አይደል በትግራይ ህዝብ ስለመቀሌ ህዝብ የምታውቂው በዚህ ጦርነት ሉዝ ያረግሻቸው ሰዎች አሉ ጓደኞቼ እውነት እንዴት ነበር ያለ ማልቀስ የሚደረግ ጥረት ነው ባይስ እኛ ከመቀሌ ወጣን በሰላም ነው የወጣነው እንዳልኩሽ ላይክ የሞተ ሰው አለ መንገድ ላይ ወጣለው ብሎ የተያዘ ሰው ምናምን አለ እኛ በጣም ፔሸንቶቹ ሰዎች ነበር በጣም ታጋሾቹ ሰዎች ነበርንና ወጣን እንዳልኩሽ ከመቀሌ እኔ እንትን ነኝ ይሄ ብሌንድ ማድረግ የምችለው ሰው ነኝ ሆነስትሊ ከመቀሌ ስንወጣ እኔ አሁን ምን አጥተሻል ካልሽኝ ራሴን አጥቻለሁ ወዲኞቼ እንዳጣሁት ሁሉ አይ ሉዝ ማይሰልፍ ሁላችንም ማለት ይችላል ራስሽን ያገኘሽው መቀሌ ነው ደስታሽ ያጣሽው በዛው ወይ መቀሌ አው ብዙ ነገር አግኝቼበታለሁ ጦርነት ውስጥ ሆነን ግን ብዙ ነገር አጥተናል ሜንታሊ እና ከመቀሌ ወጣንኛ በሰላም ጓደኞች ነበሩ እንዳልኩሽ ብሌንድ አደርጋለሁ ላይክ ከህዝቡ ጋር በጣም ክሎዝ ስትሆኚ የምታውቂያቸው ሰዎች ጓደኞች ይኖራሉ አይደል ሶ አይ ሃቭ ፍሬንድስ በጣም ቤስት ፍሬንዶች በጣም ማቃቸው መወዳቸው ምናምን ሰዎች ነው ከመቀሌ ወጣን ከዛ ለቅሶ የተናገራቸው በአዋጅ አይደል የሰማነው ለቅሶ we don't know still የተቀበሩበትን ቦታ እና የሆነ ቀን ጠዋት ኦር ቸርች ለሄድ ተነስቼ ይልሽ እኔ መቀሌን ሳስብ ውስጥ የሚያመኝ ነገር አለ ማላብራራው ህመም እና ታክሲ ውስጥ ነበር ከዛ ቲክቶክ ስክሮል ያርኩ ያኔ ቲክቶክም አልጀመርኩም እኔ ቲክቶክ ስክሮል ያረኩኝ ላይክ የሆነ ዘፈን አለ እንትን ያሉበት የወጣበት ዘፈን በጣም ነው የሚያሳዝነው ዘፈኑ ከዛ ያ ሰሞን ታስታውሽ ከሆነ እናቶች እያለቀሱ ምናምን ተቀርጾ ነበርና እያለቀስኩ ነው በቃ አለማልቀሳችም እሱን ቪዲዮ አይተሽ ታክሲ ውስጥ ነኝ ከዛ ልክ የሞቱ ሰዎች ሲመጣ ሶስት ጓደኞቼ ሞተው ላይክ ስክሮል ሳረግ እንትና ነው I don't think በህይወቴ ከዚህ በኋላ ራሱ እሱን ፔን ድጋሚ ፊልም ማድረገው አይመስለኝም አልጮህም ማለት አታለቅሽም ያኔ ደግሞ እንደምታውቂው ኮምፕሊኬትድ ነው ህዝቡ የማይረዳሽም ምናምን ታክሲ ውስጥ ሆነ ማድረግ የምችለው እሱ ነበር አስቀመጥኩትና ስልኬ እንደዚህ ያጎነበስኩ ሆነ ከዛ አጠገቤ የነበረችው እናት እቅፍ አረገችኝና ላይክ ሰልፍ እንትን ይላል አቀፈችኝና አይዞሽ እሺ አይ ቲንክ እንትነች አክሰንቷ ትግርኛ ነው አይዞሽ እሺ ይሄን ቀን እናልፈዋለን አለችኝና ግን እርማ ለማውጣት በጣም ከባድ ነገር ነው በጣም ቀብሬያቸው ቢሆን ምናልባት አስታመናቸው ቢሆን ምናልባት ይሄን ያለ አመንም ነበር ግን ከዛ ደግሞ የሞቱ ሰዎች ኤክስፔክት ማታረገው ሰው ይሄ ፖለቲካ ውስጥ የማይገቡ ጦርነት በቃ እነሱ አይወስዱር በህይወት እንደማገኝ ብዙ ቀን ጠብቄያለሁ ስልካቸውን መቀሌ ሲከፈት ዛሬ ስደውላቸው ስልካቸው ዝግ ነውና ከዛሬ ነገ ይደውሉልኛል ብለሽ መጠበቂያቸው ጓደኞችሽ ከዛ በክብር አይደለም ደግሞ ብትረጁ ላይክ ቲክቶክ ላይ one thing I hate about social media እሱ ነው ቲክቶክ ላይ እንደቀልድ በጣም የምትወጃቸውን ሰዎች እንዳልኩሽ ዛሬ ነገ ይደውሉልኛል ያሽ መጠበቂያቸውን ሰዎች እንደቀልድ
ዳርጎን ትባያለሽና ወዝ ከባድ ጊዜና ላስት ይር አይ ቲንክ ኦር ዲስ ይር ዮሐና ዘፈን ለቋል ስለ መቀሌ እኔ ዘፈን ብዙ እንትን አለው እንኳን አለው ዘፈንም ሰማም ሰው አለው ግን አንድ ፓርት አለ መውደድሽ ዛሬ ብለን ያለው መጎዳት አልቀየረሽ አይ ሪሊ ፊል ኢት በደንብ እንትን ነው እኩል ነው ፊልም እናደርገው ነገር ለዛው ለምን መሰለሽ እንዳልኩሽ እዛው ስለተማርኩ ከህዝቡ ጋር በደንብ አታችነንና ዘዴው ዲዘርቭ ያደርጋሉ ብለን ስለማናስብ እና ደግሞ እናቃቸውን ሰዎች መሳሪያ ታጥቀው ወይም ስታይ እነሱ ነጥማቸው ወይ ፌር አይደለም ምናምን ያ ነው ፊልም ያደርገው ግን እንደ ሀገር እንደ ወይም እንደዚህ ይሄን እንዳየ ትውልድ ፐርሰናል አልተጎዳን ልጅ ታስበርሽ ተቆርጠና ምን አረጋት ሚርሲ ምን አርጎ ቀየራት አይ ቢካም ኬርለስ ፎር ሪል ማለት ሞት ፈራ ነበር ከዛ በፊት ነኝ የሆነ ተሞቻለሽ ብለሽ የምታስፈራድኝ ሰው አይደለም አሁን ማጣት ፈራ ነበር የሆነ ነገር ሉዝ ማድረግ ፈራ ነበር ሉዝ ታረጋለሽ ምናምን ብለሽ የምታስፈራድኝ ሰው አይደለም አይ ሉዝ ኤቭሪቲንግ ላይክ ሉዝ እንዳላረጋቸው እንፈራቸው ነገሮች ሁሉ ሉዝ አድርጌያለሁ ሶ ባለፈው ስልሽ ነበር ሉዝ ማድረግ የሚያመው እንደ መጀመሪያ ነው የሆነ ነገር ደግመሽ ሉዝ ስታረጊው ብዙ አመን ላይክ ከዛ ደግሞ ተያየን መሰለኝ ተዋወቅንበት አይ ቲንክ አይደለ ወቅት ጊዜውን ተዛዘብንበት እንደ ሀገር ዳራትሽን ነፍተሽ የምትናገሪለት ህዝብ ብቻ ተዛዘብን ኦኬ አልን ነገር ገባሽ ነገ ጧት አንቺን ቤት ቢመጣ ኦኬ ብለሽ ታልፈያለሽ አይደል ካልተነካን ማያመን ሰዎች ሆነንና እስክንነካ ጠበቅን ሶ እኔ አሁን እንዳልኩሽ ነው አይ ቢካም ኬርለስ አይሉስ ጓደኞቼን ከጦርነት በፊት የነበረችው ምህረት ምን አይነት ምህረት ነበርሽ መሰለሽ በጣም ነበር መስቀው ምጫወተው ምናምን እኔ ያለሁበት ቦታ ሳቃይታው ሚደብረኝ ሰው ነኝ አንቺን አግኝቼሽ ዛሬ አግኝቼሽ ካንቺ ጋር ተግባብቼ ቅሽቅሽ ሳይሆን እንዴ ላስረዳሽ ተጫዋች ከሁሉም ሰው ጋር የምትግባባ ሴትዮ ምናምን ነበርኩኝ እልልችም ሰው ሴትዮ አላገኘኋትም ከዛ በኋላ ድቃ አልተገናኘንም ከሷኛው ሜርሲ ጋር ጓደኞቼም እንደዛ አያቸዋለሁ ሆፕ ነበረን ቢፎር ጦርነት ተስፋ ነበረን አይደል እንትን አድርገን እንትን ሰርተን ምናምን አሁን ላይ እኔና ጓደኞቼ ሌላው ሰው ባላቀም እኔና ጓደኞቼ ግን ሌትስ ሊቭ ዛሬን እንኑር ነገስ ብትይኝ መድኃኒዓለም ያውቃል እንምልሽ በቃ አልፈቀደልንም አልሞትንም እንጂ ሞትን ኤክስፒሪየንስ አድርገን ነው የወጣነው ሶ ህይወት ውስጥ ምንም አዲስ ነገር እንደሌለ የምትወጃቸውን ሰዎች እንደቀልድ ታጫለሽ የምታፈቅራቸውን ሰዎች እንደቀልድ ታጫለሽ ሶ ህይወት ውስጥ ምንም አዲስ ነገር የለም ኤክሳይትድ የሚያደርገን ነገር የለም አለ አሁን አንቺ ኤክሳይትድ የሚያደርግሽ ነገር አለ አዎ በደንብ ቆርጦናል ሁሉም ሰው ቢያየው ከጦርነቱ በፊትና አሁን ያለውን ትውልድ ቢያየው የሆነ አዚም የተደፋብን ይመስላል በቃ እንደ እንትን ነው አይ ፊል አረግሻለሁ ያለ ነው እንግዲህ ያልተላኩ መልእክቶች ፕሮግራም ላይ ነው ተመልካቾቻችን የመጀመሪያ ያልተላከ መልእክት እናስገባለን ማለት ነው በየትኛውም የሶሻል ሚዲያዎቻችን መናገር ፈልገው ያልተናገሩ ወይ መላክ ፈልገው ያላኩትን ራሳቸውን መልእክት አንዳንዴ ለምትወጁ ሰው ፈርተሽ ወይ ምናምን አትይም አይደለ ግን ስሜታቸውን አፍነው ከሚያስቀሩት ዝም ብሎ የሆነ ሰው ያንብበው የሆነ ሰው ጋር ሄድ የሆነ ሰው ሐሳብ ይስጥበት በሚል ይላክልናል እንግዲህ ተመልካቾቻችን እንደዚህ በየትኛውም የሶሻል ሚዲያ ገጾቻችን የእናንተን ያልተላኩ መልእክቶች ልትልኩልን ትችላላችሁ እንደዚህ ከማቀርበው እንግዲህ ጋር የራሳችንን ሐሳብ እየጨመረን መልሰን ለእናንተ እናደርስላችኋለን ማለት ነው ሜርሲ አንቺም ላኪልን ቀጣይ ሲኖርሽ ብርድ ከሚያቆረፍደው የሞት ጠረን ከሚያውደው የጦር ሜዳ ቦይ ውስጥ ሆኜ ይሄን መልእክት ለመላክ ከውስጤ ጋር እየተሟገትኩ ነው ምን ውስጥ ቦይስ ሜዳ ቦይስ እሺ ጦርነት ውስጥ ነው ምክንያቱም እንድታዝኝና እንድትጨነቂ አልፈልግም አሁን ለሊቱ ገፍቷል ከፊት ለፊታችን ያለው ጸጥታ ያስፈራል
የነገው ፀሐይ ለኔ ትውጣ አላቅም የኔ ዓለም የህይወቴ ትልቁ ትርጉም እናንተ ብቻ ናችሁ የልጃችንን ሳቅ ያንቺን ሞቅ ያለቅፍ አብረን የምንጠጥ ምን አይምሮ ውስጥ እንደመጣ ልንገርሽ ልጆቹን ምን አቅቶት ራሱን ያነቀሰ ሰው ታውቂያለሽ በጦርነቱ ጊዜ ራሱን አንቆ መንገድ ላይ ልጆቹም ሴፍ ባለ ማረጉ ምናምን ይሁን አንድ አባት ራሱን አንቆ መቀሌ መንገድ ላይ ብቻ ምናምን ነገር ተገኝቶ ነበር እና እሱ ልጅ ሰው ያይምሮ ውስጥ መጥቷል አብረን የምንጠጣትን ያችን የጧት ቡና ብቻ እንዴት እንደናፈኳችሁ ቃላት ሊገልጸው አይችልም ወታደር ነኝ ለሀገሬ ደረቴን ሰጥቼ መሞት ክብሬ ነው የጥይት ሩምታ የመድፍ ድምጽ አያስፈራኝም ግን ለዋሽሽ አልችልም አሁን ላይ ሆኜ በጣም ፈርቻለሁ የምፈራው መሞትን አይደለም እኔ እዚህ አፈር ስበላ ልጄ አባት አልባ ሆኖ ማደግና ያንቺን የብቸኝነት ኑሮ ሳስበው ልቤ ይደማል እኔ በሞት ምን ይውጣቸው ይሁን የሚለው ሐሳብ ከጥይት በላይ ያቆስለኛል የኔ ውድ ምናልባት ላልመለስ እችላለሁ ሞቴን ሳይሆን አብረን ያሳለፍነውን ጣፋጭ ጊዜ አስታውሰሽ ጠንካራ ሁኚ የኔ ክፋይ ለሆነው ልጃችን አባቱ እስከ መጨረሻው የህይወቱ ትንፋሹ ድረስ ከምንም በላይ እንደሚወደው ሁሌም በሰማይ ሆኖ እንደሚጠብቀው ንገሪልኝ ማደጉን ሳላይ ትምህርት ቤት ሳልሸኘው በመቅረቴ አዝናለሁ አንቺም ቢሆን ኑሮሽን ግፊ በኔ ሀዘን ተቆልፈሽ እንዳትቀሪ በቃ የመጨረሻዬን ልሰናበትሽ ነው ደህና ሁኚልኝ በጣም ወዳችኋለሁ ተጻፍ ጭልቲ ያለው አዎ የስንት ወታደር መልእክት እንደሆነ አሰሻል የሆነ ጊዜ ላይ የኔ መልእክት ነበር አረ ኦኬ እስቲ ነው ምን ካንቺ ጋር በምን ተገናኘ ይታልክ ጦርነት ውስጥ ሆነን ለእናቴ ሳኩት ደብዳቤ እንደዛ ፊላ ኦኬ የመውጣት ተስፋውን ጦርነት አይደል የድረስ ልንቆይ እንደምንችል አናውቅም እናት ነኝ ብቻ ሙሉ ህዝቡ አያውቅም ምክንያቱም የሆነ ነገር ግልብጥ ብሎ ይመጣ የሆነ ነገር ቢተኮስ ምናምን ጦርነት ቀጣና ውስጥ ሞት ወርቅ አይደለም እንዳልኩሽ ነው ሶ ኤኒ ታይም ልትሞች ትችላለሽ እንኳን ጦርነት ውስጥ ያለ ሰው በህይወት እየኖረ ያለ ሰው እና ስሄድ ወደ መቀሌ ስመለስ አክስቴ ማለት እንኳን ይከብደኛል ሌላኛው እናቴ ጦርነት ውስጥ እየነበርን በየቀኑ ደብዳቤ ይጽፍ ነበር not only ለእናቴ ብቻ ለሌላም ሰው ጽፍ ነበር ግን ለራሴም ጽፍ ነበር እኔ ብቻ አልሆን ፊዬም ጽፍ ነበር ማንም እኮ አይደርስልንም እንደውም እድለኛ ነው እሱም ጽፎኛ ጋር ደርሶለታል እኛም ጽፈን ይዘነው ወተናል ከዛ ሶጣ መጀመሪያ ያደረኩት አፋር ላይ ደርሰን ክብሪትና እንትን ሳገኝ ያቃጠልኩት ወረቀት ነው ባይዘይ አረ እባክሽ እና ጽፈላት ነበር ሲሄድ እንዳልኩሽ እና አክስቴ እናቴ ማለት ይችላል እሷ አትሂድ ጦርነት ነው ለምን እንደምትሄደው ምናምን ስትል እናቴ ምን ትሆናለች ሁሉም ሰው ይሄድ አይደል ምናምን ብላ ነው ሄድኩትና እንዳትጸጸች እሺ ላት ነበር እንዳይጸጸትሽ ድንገት ሂጂ ብለሽኝ ስለሄድኩኝ እንዳይጸጸትሽ እግዚአብሔር ፈቃድ ነው የሆነው እንዳትጨነቂ እሺ መምላትና አስበውና አሁን እኔ የሆነ ነገር በሆን ምንድነው የምትሆነው እሺ አንድ ልጅ ምንድነው የምትሆነው እሺ ትይወራ እና በየቀኑ ጽፈላት ነበር ኢንጌዝ ካነበሽ እንትን ሲል ሰው ከተማ ወጥቶ ለመደወል ሲሞክር ደውሉና እናቴን አለች እየተነፈሰች ነው በሏት እሺ ማለት ነበር ሶ አይ ፊል ሂም እና እንደ ወታደርም የብዙዎቹ መልእክት ይመስለኛል በቃ የሆነ እንትን ላይ ሆኖ ራስን እንኳን አሳልፈው ተሰጥተሻል እንግዲህ ለመሞት ነው አይደለም ትገቢ በዛ መሃል ግን የምታስቢው ያንቺ የሆኑ ሰዎች ነው አይ ቲንክ ሞትን ስኬሪ የሚያደርገው እሱ ነው መሰለኝ አይደል ሞት በጣም የሚያስፈራው አንቺ እኮ ትሞቻለሽ የሚቀጥል ህይወት አለ ብለን እናምናለን ባይቀጥልም ደግሞ የሞትሽ ነው which is normal አንቺን ሲያጡ የሚጎዱ ሰዎች እንዳሉ ስታስቢ
ህልምሽን ስታስቢ ላይክ ያልነበረም እኮ የኔ ህልም መሞት አልነበረም የኔ ፍላጎት ምናምን ስትይ እና እኔ ደግሞ በጣም ጥይት የምትፈራ ሰው ነኝ። ጥይት የምትፈራ ሰው ነኝ ስልሽ አንድ ከዝኔ ነበረ የሆነ ቀን ቤት ስሄድ አሁን አልፏል እሱ በህይወት የለም ሽጉጥ ጠረጴዛ ላይ አስቀምጠው አይቼ ልሞት መደርሰው ሴትዮ ነኝ። እኔ ያደግኩበት አካባቢ ነው ጥይት ምናምን ኖርማል ነው ስልሽ ፖሊሶች ይዘው ታያለሽ ምናምን ኖርማል ነው። ግን ይሄ እንደዚህ አካባቢ ሆኖ መንካት ማየት ምናምን በጣም ፈራዋ ሴትዮ ነበርኩኝና እንትን አሁንም ሰውዬ የሚያስፈራው አባቴ እያለ የሚጠብቀው ልጅ አለው ቤት ውስጥ ከዛ የምትጠብቅ ሚስት አለችው። ስፔሻሊ ለወታደር ሞት ብርቁ አይደለም አይ ቲንክ ምክንያቱም እኔ 3 ጓደኞቼን ሞትኩ ብዬ እንደዚህ ካልኩ ጦርነት ውስጥ ሰው ይሞታል። ለመሞት ነው የሚሄዱት ሲጀመር እግዚአብሔር ካረዳቸው ለመመለስ ካልሆነ ለመሞት ነው። ጦርነት የሄደ ወታደር ሞታ ስትባይ ብዙ አትደነግጭም። በህይወት ሲመጣልሽ ነው ኤክሳይትድ የምትሆኚው ምክንያቱም ጦርነት የሚገድል ነገር ያለበት ቦታ ውስጥ ስለሆነ ያሉት ልክ ነው። ከዛ ግን እዛ ቦታ ውስጥ ሆነሽ ደግሞ ሀገራቸውን በጣም እንደሚወዱት የሚጠብቁትን ህዝብ በጣም እንደሚወዱት ሁሉ ደግሞ በጣም የሚወዱት ደግሞ ቤተሰብ አላቸው እነዚህ ሰዎች በጣም የሚሳሱለት ምናምን ሞትን ስኬሪ የሚያደርገው ወይ ሞት በጣም እንድንፈራ የሚያደርገን ሞትን የሚያስፈራው ስፔሻሊ ደግሞ ልጅ ሲኖርሽ አይ ቲንክ ያ ዚውላውን ይሄን መልእክት የላከልን ሰው አይ ቲንክ የብዙ ወታደሮች ስሜት ነው። ምንም እንኳን መስዋዕት ራሳቸውን ቢያደርጉ የሆነ ቤተሰብ ልጅ ካለ የሆነች ፍርሃት አለች ይዘዋት የሚሞቷት ይዘዋት የሚያልፏት ምናምንና አይ ቲንክ ለላከልን ሰው ምን ማለት እንዳለብን አናውቅም። ፊልዩ ያ እግዚአብሔር ደጉን ቀን ያምጣልንና ልጁን ለማቀፍ ከባለቤቱም ጋር ያችን ጣፋጭ ጧት ቡና ለመጠጣት ያብቃ። ይሄንን ጉዳይ ለመጠቅለል ያህል ግን ሰሞኑንም የሆነ ብዙ የመቀሌ ልጆች ቪዲዮ እየሰሩ ነው አይደለ? መውጣት ሳንፈልግ እየወጣን ነው ምናምን አንቺ የሆነ መልእክት አስተላለፍሽ እዚህ ሲመጡ ተቀበሏቸው የሚል አይደል? እስቲ ስለሱ እናውራ። አይ ቲንክ ህዝቡ አሁን አዲስ አበባ ህዝብ የሆነ ጊዜ ነበር አይደል በጣም የተገፉበት ምናምን ሲዝን ነበርና አይ ቲንክ አሁን ህዝቡ ገብቶታል። ፖለቲካው ምናምን ነው እንጂ ህዝቡ ኢኖሰንት እንደሆነ ህዝቡ ጥሩ እንደሆነ ምናምን ገብቶታል። አይ ሆፕ እነዚህ ልጆች ቤት አላቸው። እኔ በጣም የሚያመኝ አሁን መንገድ ላይ ማቃቸው ሰዎች ምናምን ማቃቸው ስልሽ ኢምፐርሰን ሳይሆን ከአማራም ክልል በዩ ከትግራይም ክልል በዩ ተፈናቅለው እየመጡ ያሉ እናቶች መንገድ ላይ የሚለምኑ እናቶችን ብታይ የሆነ ጊዜ ላይ ቤታቸው ስትሄጂ ምትጠግቢ የማይመስላቸው ሰዎች ናቸው። እርጓቸውን እንትናቸውን ዘርግፈው ምናምን የሚሰጡሽ ሰዎች ናቸውና እነዚህ ልጆች እየወጡ ነው። አልፈሩንም ሲመጡ ገባሽ? የሆነ ያ ህዝብ እኮ እንትን ይለናል ክፉ ይሆንብናል ብሎ አላሰበምና የእውነት ጫዋ ናቸው። እግዚአብሔር ምስክሬን የመቀሌ ህዝብ ወጣቱ ይኸውልሽ ኦሬዲ አጀንዝዞታል። ጦርነት ይሄ እንትን የለውም ክፋት የለበትም ምናምንና ይሄ ፖለቲከኞች አይደሉም። የጦርነትን ክፋት ያውቁታል። የመሞትን የመታመምን ህመም ጥግ ምናምን ያውቁታልና እኛ ጋር አዲስ አበባ ስትመጪ ደግሞ ስራ ማግኘት ቀላል አይደለም። እነዚህ ልጆች ለመኖር ነው እየመጡ ያሉት እንጂ እናት ቤት አላቸው። አነሰም ከፋም በልተው የሚያድሩበት የሚተኙበት ቤት አላቸውና አይዶና ሲደመተው ጎዳና ላይ ላያችሁ አልፈልግም። የሆነ ነገር ላረጋችሁ የሆነ ነገር ሆኖ አዝነው እንዲያ አልፈልግም። ለምንድነው ካልሽ እንዳልኩሽ ነው በህይወት የወጣ ነው ከእግዚአብሔር በታች ያህዝብ ስላለ ነው ያልተራብ ነው። እኔ ከመቀሌ ስወጣ ሁሌ እናገራለሁ። ጎረቤታችን የነበረች ሴትዮ ነበረች ግቢያችን አካባቢ ነበረች ለምለም የምትባል ሴትዮ ሱቅ ነበራትና ልንሄድ ነው ስንላት ወደ አዲስ አበባ ልንሄድ ነው ስንላት 4500 ብር ነው ቆጥራ የሰጠችን። የላትም ነጹ ማለት ኖሯት ካላት ላይ ብዙ ሆኖ ምናምን አይደለም ባንክ ዝግ ነው። እሷ እየቀረች ነው። ጦርነቱ ምን ያህል ጊዜ እንደሚቀጥል አታውቅም ምናምን ግን መንገድ ላይ ናችሁ ሴቶች ናችሁ ማደር ብትፈልጉ የሆነ ሰው ቢተናኮላችሁ ምናምን ብላ ያላትን ቆጥራ የሰጠችን ሰው ነች። ሁሉም ሰው እንደዛ ነው። ሁሉም ኦልሞስት እንደዛ ናቸውና እኛን ሸሽገውን ከነበር ስፔሻሊ ደግሞ የትግራይ ክልል ደግሞ አለው የትግራይ ክልል እናት ብላለች ሊዱ እንደዛ አይደል ቪዲዮ የሰራችሁ የትግራይ እናት ውለታ ያለባችሁ መቀሌ ሄዳችሁ የተማራችሁ አሸንዳ ልታከብሩ ሄዳችሁ በክብር የተቀበሏችሁ
ዘርን ብሔርን ሳይሆን ሰብአዊነትን ብቻ አሳይተው ያበሏችሁ ያጠጧችሁ አንድ ቀንም ቢሆን ውለታ ያለባችሁ ሰዎች ፈልገው አይደለም እነዚህ ልጆች ከቤታቸው እየወጡ ያሉት አማራጭ ስለሌላቸው ነው። እዛ ከተቀመጡ ያላቸው አማራጭ ጦርነት መሄድ ስለሆነ ነው። ወንድሞቻቸውን አጥተዋል። እነሱም ራሳቸውን ማጣት አይፈልጉም። እሱ ነው እያደረጉ ያሉት። ስለዚህ ሲመጡ ስራ ስጧቸው። በቃ ላይ ትልቅ ነገር አልጠየቅንም። ገባሽ? ስራ ስጧቸው። ኑሯችን በጣም የተገለቢጦች ነው አይደል? በጣም ብዙ ክፍል ባዶ ክፍል ያላቸው ሰዎች አሉ። በቃ ቤት ስጧቸው። እንትና ይሄ ሌቦች አይደሉም፣ ክፉዎች አይደሉም፣ ክፋት የሚያስቡ ሰዎች አይደሉም ምናምን። ስራ ስጧቸው። ስፔሻሊ ለኛ ደግሞ እዛ ለተማረን ሰዎች ወንድም እህት ሆነው ስለኖርን ወንድም እህት እንሆናቸው። እኔ ራይድ ላይ ሳገኛቸው ማለት ነው ጌታ አይውሽ ያለኝ ነው ሰጥቼ የምወርደው ይሆነ ምንም እኮ ጠቅማቸው አይደለም ምሳ ከገዛላቸው ላይክ ካረንትሊ ላደርግላቸው የምችለው ነገር እሱ ስለሆነ ያልፋል። እሺ ምናምን ብያቸው አውርቻቸው ስቄ ምናምን እንወርዳለሁ። ሶ በጣም አሳዝነናቸዋል ብዬ አስባለሁ። እኔም እዳ እንዳለብን ፊል አደርጋለሁ። እንደ ኢትዮጵያ ሕዝብ በጣም ብዙ አሳዝነናቸዋል ብዬ አስባለሁ። በጦርነቱ ሰዓት በነበረው ጊዜ ምናምን በጣም ብዙ ጎርተናቸዋል ብዬ አስባለሁና ሌትስ ሂል ደም እንፈውሳቸውና ደግ ጊዜ እንደሚመጣ እናስታውሳቸው። ዳስ ማለት የምፈልገው ነገር ያ ተመርቀን መጣን ያ ተመርቀን መጣን። አሁን ደግሞ ቀለበት አስረናል። እንደዚህ ነው እንዲህ ነው ይባል ቀለበት አስረናል። ያ የምትፈልጊው ጊዜ ላይ ነው ይሩ? አዎ ማለት እንደ ቀልድ ላውን ወልደሽ የምትፈልጊያለሽ አለኝ። ቀለበት አልኩት። እዚህ እድሜ ላይ ምን እፈልጋለሁ? የጣሰው ነው እድሜ። ኢማጂን what can I want ከቀለበት ውጪ what can I need? አይሆንም እኮ ቀለበት አልኩት። እናት ደግሞ የሚመስል ነገር አትጠይቂም አለኝ። አበባ ምናምን የሚወዱት ሴትዮ አይደለሽ? አይ እኔ አበባ በጣም ነው የምወደው። አበባ ስለምወድ ነው ባይዘው አበባ ምሰራው። አበባ ስቶረሽ አበባ እንትና አበባ በጣም ከመውደድ የተነሳ ነው ባይዘው እኔ አበባ ምሰራው ማርያም እውነት። እና ጀለስ ደግሞ በጣም ኢፈርቱን የሚያሳየው ሰውዬ ነው ማለት አበባ ወዳለሁ። ሶ ብዙ አበባ መግዛት ካልቻለ አንድ አበባ የሚገዛው ሰውዬ ነው። ግን አንቺን ለማስደሰት በጣም ይጠርልሽን ሰውዬ ታውቂያለሽ? ባለፈው የሆነ ቪዲዮ ሰርቼ ነበረ። እግዚአብሔር ይክሳል ሲባል ሰምቻለሁ። ከዛ አላይሽም እሱ ቪዲዮ እንጂ ባንተ እየተካስኩ ነው አይነት ብዬ ነበር። እኔ ምን አይነቷ ሴትዮ ነኝ መሰለሽ? when I am in love with you I will give you everything። ሁሉ ነገር የምሰጥሽ ሴትዮ ማለት ነው። እኔ ከምለብስ አንቺ ያ ሰው ቢለብስልኝ እና ግን I wasn't lucky። ከዛው አንዳንድ ሰው ደግሞ ባይ ኔቸር ስጦታ መስጠት እንዳለበት የማያስብ ሰው ገጥሞ ሸቃል። አብረን እየኖርና አንድ ያለኝ ሁሉ እሱ አልሆነ የሚል አይነት ሰዎች እንደሱ አይነት ሰዎች ናቸው በዙሪያ ያሉ ጓደኞቼ። እና ጀለስ ደግሞ እንትን ነው በጣም ይረዳል። actually he was my best friend so easily ያነበኛል ምናምን። ከዛ ቀለበት አልኩት። ከዛ አምርሮ ቀለበት አደረገልኝ እና ነገር ነበር እኔ ትንሽ ቀለበት አልወድም እላለሁ። ከዛ ትልቅ ነው። ከዚህ ከተለቀ እጄ ይጠፋል። ቀለበትሽ ወርቅ ነው ዳይመንድ ነው? አልሞት አልኩሽ ነው ብር ነው ይላሉ ኮሜንት ላይ ብር ነው ይላሉ። እንትኑን ለነሱ ትችላላችሁ። ያ መልስ አንሰጥም። ሪሌሽንሺፕ እንዴት ነው? እስቲ አሁን ሲንግል ለሆኑ ምንም ለሆኑ ስለ ሪሌሽንሺፕ እናውራ። ሪሌሽንሺፕ ቆንጆ ነው። አሁን እዚህ ከመካከላችሁ ስንት ሲንግል አለ? አይ ሁላችንም ነን። አግቡ ለማግባት እንኳን ሪሌሽንሺፕ ደስ የሚል ነገር ነው። it depends አይደል? አብሮሽ እንደሚሆነው ሰው ሪሌሽንሺፕን ቆንጆ ሪሌሽንሺፕ በራሱ ቆንጆ መጥፎም አይደለም። ጀስት የሆነ እንትን ነው አይደል? ሶ ያን ሪሌሽንሺፕ በጣም ቢዩቲፉል የሚያደርገው ያን ሪሌሽንሺፕ በጣም ጸዴ የሚያደርገው ያን ሪሌሽንሺፕ ደግሞ ወረስ አንዴ ስንቱ በሪሌሽንሺፕ ትራማ እኮ ነው ትዳር የፈራው አይደል? በጣም ብዙ ሰው ከኤክሱ ጋር ያለው ትራማ ስላለቀቀው ነው። ሶ ሪሌሽንሺፕ ጸዴ ነው and I think I am the lucky one። እንትና እወደዋለሁ እኔ ሪሌሽንሺፕን እወደዋለሁ። ጓደኛዬ ነበር ኢዝሊ የሚያነበኝ ሰው ነው ምናምን። ግን ሪሌሽንሺፕን እንዳልኩሽ ቆንጆ መጥፎ እንዲሆን የሚያደርገው አብሮሽ ያለ ሰው ነው።
ሶ ሪሌሽንሺፕ ይዘዋን ያልሽው መች ነበር ትዝሽ? በቃ I don't remember honestly ለምን ካልሽ he was my best friend ፈሰሰ ነው እንደዛ ነው እኔ actually አይሆንም እኔን አሁን መተሽ እኔን ሆነ ተተግተተ ምናምን ብለሽኝ ኧረ አይሆንም ምትጀነጂኝ ያሰልሽ ሳቂ ይመጣል እንዴ ደውላ ነው ጓደኞቼ ጋር እንዴ ዞይ ምን ሆኖ ነው ምናምን ብለው ሴትዮ ነኝ እና ይተዋን ግን እንዴት ነው መሰለሽ በጣም ሪስፔክትፉል የሆነ ሰው ነው በጣም ሪስፔክትፉል የሆነ ሰው ነው ስልሽ እግዚአብሔርን የሚፈራ ሰው ነው ብዬ ማለት እችላለሁ ማለት እግዚአብሔርን መፍራት ውስጥ ሁሉም ነገር አለ ብዬ አምናለሁ እኔ ሁሉ አንድ ነገር ባለው አሁን ሴት ልጅ ምን ትምረጥ ይባላል ምን አይነት እንትንቶል ሪሌሽንሺፕ ላይ ምን ምናምን ይባላል ፈራ እግዚአብሔርን እግዚአብሔርን መፍራት ውስጥ ማክበር አለ እግዚአብሔርን መፍራት ውስጥ ጂታ ለማድረግ አለ ሰው እግዚአብሔርን ካልፈራ ማንንም አይፈራም ባይዘይ ራሱን የሚያከብር ሰው እግዚአብሔርን የሚፈራ ከዛ ራሱን የሚያከብር ሰው እግዚአብሔርን ከፈራ ሰው ራሱን ያከብራል ሶ እግዚአብሔርን ይፈራል እንትን ነው ጄኒውን ነው አይ ላቭ ሂዝ ሀርት በጣም የእናት ልብ ያለው ሰው ወንድ ገጥሞሽ ያውቃል ስስት ለኔ ብቻ አይደለም ለሁሉም ሰው የሆነ ሰው ተቸገረ ስትይ ምናምን እንባው የሚቀር አይነት ሰው ነው ወይኔ ጉዱ ምን እናርግለት ምናምን የሚለው ሰው ይያል ባይችል እንኳን የሚጨነቀው አይነት ሰው ነው ምናምን ሶ ሳይው ሂስ ካይንድ ልጅንጀራ እንደ ሰው ይያልኩኝ ገባሽበት ሄርሽበት ከዚህ ሰውዬ ጋር እንዴት ነው ብለን እኔና ጓደኞቼ ስብሰባ ገባን ቀላል አልነበረም ማለት ጓደኛ ስትሆኛ አፕ እንዳውን ይኖራል መፈራራት ይኖራል ትሸሻለሽ ትመጫለሽ ነው ከዛ መሸሻጭሽ መምጣታችን ነው በዛና ሀፍሳ የሆነ ቀን ተሆኑ እንደሆነ አንድ ላይ ሆኖ ካልሆነ ተላቀቁና ሁለታችሁም እየራሳችሁን ሰው ፈልቋች ከዛ we decide ግን ፍሎ ነው ግን እንደወደው ያደረገች እንድትወጁ ያደረገች ነገር ምንድነው ካልሽኝ ይሄስ በጣም I love his heart እና እግዚአብሔርን የሚፈራ ሰው ናይስ I said he's the one እዛ አባትሽን በልጅነትሽ ነው ያጣሽው ያ ስለ ትዳር ያለሽ እንትን ምንድነው ምሳሌሽ ወይስ ስለ ትዳር ያለሽ አመለካከት እኔ አሁን እውነት ለመናገር የትዳር ምሳሌ የለኝም የትዳር ምሳሌ ከተባለ እንደውም እኔ የትዳር ምሳሌ አክስቴ ናት ይሄ ባልና ሚስት ተኮኖ ሲኖር ምናምን ያየሁት አክስቴ ቤት ስለሆነ ማለት ነው ያ ቤት ውስጥ እኔ 2 አመት ልጅ ሆኜ ነው አባቴ ሞተው ከዛ እናቴ ያላገባችም እኔ አባት ባይዞ የመጀመሪያም የመጨረሻም ባሏ ነው ከሱ በፊት ቦይፍሬንድም አልነበራትም ከሱ በኋላ ምንም የላትም እና ትዳር ቃል ኪዳን አይደል እኔ አሁን የትዳር ምሳሌ አብሮ በመኖር ውስጥ አክስቴ ናት ልሻለሁ አይደል የትዳር ሪል ምሳሌ ማነሽ ብትይኝ ግን እናቴ ናት የኔ አባት ከሞተ 25 አመት ሆኖታል ቀለበት ዋስቲ ልጅ ላይ አለ ለሰከንድ አውልቂባት ወንድ ነሽ እንጂ ቀለበት ካውት ያታረቀው ሰው ቃል ኪዳን ምን ያህል የሚከበር ነገር እንደሆነ ትዳር ምን ያህል የሚከበር ነገር እንደሆነ ያየሁት በሷ ነው ከዛ ውጪ ላንቺ የትዳር ምሳሌሽ ምንድነው ካልሽ መጽሐፍ ቅዱስ ነው ባይዘ እንድንሆነው የሚያስፈልገንና እንድንሆነው የተገባ ነገር ሁሉ ተጽፎልናል ጥሩ ልምድ ካላቸው ሰዎች ጥሩ ልምድ መቅሰም አይከፋም ባህሪሽን ማድረግ ምናምን አይከፋም ሆነስቱ ነሽ ከጠየቅሽኝ ግን ጀነሬሽን ጋፓችን እሱን እንድንወስድ አድርጎናል ብዬ አላምንም አሁን ትዳርን እኔ 50 አመት ከኖረ ሰውዬ ትዳርን ተማሪ 70 አመት ከኖረ ሰውዬ ይባላል what's the generation gap ማለት እሱን እንዴት እንሙላው የዛሬ 75 ትዳር ሲጀመር የነበረው ጊዜና ዛሬ ትዳር ሲጀመር ያለው ነገር አንድ አይነት ነው አይደለም የዛኔ የነበራቸው ሜንታሊቲ የዛኔ የነበራቸው ፋይናንሻል ስቴቢሊቲ የዛኔ የነበራቸው አፍተር ዋር እንኳን እኮ ቢቢካም በጣም የተለያየ ሰዎች አይደል ሶ ጥሩ ነገራቸውን መውሰድ ጥሩ ነው ከዛ ግን ደግሞ ላይክ ለዚህ ጀነሬሽን ምሳሌ ይሆናሉ ሊሆኑ ይችላሉ እኔ ግን አይ ዶንት ቲንክ ምክንያቱም ጀነሬሽን ጋፕ ውስጥ there is a lot ብዬ ስለማምን እኔ ከዛ ደግሞ አይሆንም በቃ ትዳር ቆንጆ ነገር ነው የሚፈራ ነገር አይደለም እንዳልኩሽ ነው ይሄ ሪሌሽንሺፕ እያለሽ የምትሆኚው ነገር ነው ትዳር ላይ የምትሆኚው የሚቀየር ነገር ይኖራል አይ አንደርስታንድ የሰው ባህሪ ሊቀየር ይችላል ምናምን ግን ህልም ተፈርቶ ሳይተኛ ይታደርም አይደል ሶ ትዳር ባይዘይ በጣም ጸዴ ኮሚኒቲ ነው እግዚአብሔር ክብር የሚልበት እንትን ነው ማለት ስለፈቀደ ነው አይደል ትዳር የሚባለውን ኮሚኒቲ እኮ እንዲኖረን የተደረገልን ትዳር በጣም ቆንጆ ነገር ስለሆነ ነው ከዛ ውጪ መሰረታዊ ነገሮች ምንድናቸው በያምናለሁ እኔ ሪሌሽንሺፕ ውስጥ መሰረታዊ ነገር ምንድነው በያምናለሁ መተማመን መከባበር እና መቻቻል ባይዘይ በመቻቻልና በመቻል ውስጥ ትልቅ ልዩነት ነው ያለው መቻቻል ማለት አንቺ ነኝ ስጪኝ እኔ አንቺን ስጭልሽ ነው መቻል ሲሆን ደግሞ አንቺን እኔ ብቻ ሁሌ ተሸክመሽ ምኖር ወይ አንቺ ብቻ ተሸክመሽኝ ምትኖር
ባይ ዘ ወይ ማለት ነው ኤቭሪባዲ ሊያውቀው የሚገባው ነገር ትዳር የሁለት ሰዎች ግንኙነት ነው አይደል? አንድ እንደዛ የሚባል ተረት አለ የሀገሬ ሰዎች ተረት፣ አንድ እሳት ነዶ አንድ እጅ አጨብጭቦ አንድ ሰው አልቅሶ ለቅሶ የማይሞቅም እሳት የማይነድም ሰርግ የማይደምቅም ይባላል። ሶ የሁለት ሰዎች ኢፈርት ነው እሱ ኢፈርት ግን ሁሌ እኩል መሆን አይጠበቅበትም። ሰዎች ነን። ለምሳሌ እኔ when I become ይሄ ፔሪድ ሰሞን ዜሮ ነኝ። ብሬክ አፕ ማልፈራዋ ሴትዮ ይሄዳ ምናምን ልልሽ ይችላል ጌታ እንተሬ እንደዛ ነው ሙሉ ሲሆን እንጂ አድረስ ነው ይደርሰውና ያውቃል ቻል ለሚያረጋኝ እነሱ ቀናቶች ላይ ገባሽ። የሆነ ቀን ደግሞ አለኝ ሴንሲቲቭ ሁኜ ካልተነጠፍኩለት ስል ደግሞ የምታገኘኝ ቀን አለ። ከዛ እሱም ደግሞ የሆኑ ቀኖች አሉ ስራ ስትረስ የሚያደርገው ቀን አለ። ሶ ኮምፐንሴት ያደረግን እንኖራለን። ከዛ ውጪ ግን ይሄ እኔ ብቻዬን ጥግዤ እየወደድኩት እኔ ብቻዬን የሆነ ነገር እየሆንኩለት ምናምን ከሆነ የሆነ ቀን ይፈርሳል ኦብቪየስሊ። ሶ ትዳር ለትዳር ያለሽ ማመለካከት ምንድነው ካልሽኝ የሁለት ሰዎች እኩል ኢፈርት ግን ኢፈርታቸው ሜቢ ኢትስ ናት ኦን ዘ ሴም ታይም ና ሁሌ ተመሳሳይ ሰዓት ላይ ላይሆን ይችላል። አንዳንዴ እኔ 0 የሱ 100 ሊሆን ይችላል፣ አንዳንዴ እሱ 0 የኔ 100 ሊሆን ይችላል። sometimes 50-50 ግን ሃንድል አድርገሽው የምትኖሪው ነገር ነው እንጂ ኮሽ ባለ ቁጥር የሮጥሽ የምትወጪበትም ተቋም አይደለም። እንኳን ትዳር ሪሌሽንሺፕ እኮ ኮሽ ባለ ቁጥር የምትሮጭበት ቦታ አይደለም አይደል? ለምንድን ነው ግን የሚፈራ የሚመስልሽ አሁን ባለው ጄኔሬሽን ትዳር ይፈራል እንዴ? እንደዛ ይመስለኛል። ትዳር ጋር ሲደርስ ማን የሚፈራው ብዙ ሰው ያለ ይመስለኛል። ዛት ኃላፊነት ሽሽት ኦፍ ኮርስ የምትፈልጊውን ሰው ካላገኘሽ የልብሽን ሰው ካላገኘሽ ልብሽ የሚረጋበት ሰው ካልሆነ መፍራቱ ሜክ ሴንስ ገባሽ? አንዳንዴ እርግጥ ማትይበት አብሮሽ ያለው ሰው ሪሌሽንሺፕ ላይ ያለውሽን ሰው በጣም ዩሲ በጣም ብዙ ሬድ ፍላግ አይደል? ትዳርን አንድ የሚያከብደው እንደውም አንድ ነገር ምን እንደሚመስለኝ ታውቂያለሽ? ምን ያልቸውን ሬድ ፍላጎች እናልፍና ከዛ ችግር እንፈጥራለን። ኢፊትዝ እንደዛ ከዚህ ሰውዬ ጋር ግን እንዴት ነው የምኖረው? ከዚህ ሰውዬ ጋር ግን ነገ ጧት ብገባ ያልሽ ዳውት የምታረጊው ሰው ከሆነ ስኬሪ ነው። ምንድነው ሬድ ፍላግሽ? ሳይው ነው መሰለኝ ትዝ የሚለኝ ሬድ ፍላግ አልነበረም ከሆነ ጊዜ በኋላ ግን የምር ሞርዝ እንደሚያደርግ የተረዳሁት ነገር ምንድነው መሰለሽ? I have to be his priority ቅድሚያ የሚሰጠኝ ሰው መሆን አለብኝ። እኔ አሁን በጣም የኛ ሀገር ወንዶች የሚያስቁኝ ነገር ልንገርሽም ሶሪ ወንዶች ናቸው ከጀርባ ያሉት እኮ ከእናቴ አትበልጥም seriously ያ ማለት from the beginning እሱኛው ፉክክር ላይ መድረስ የለብንም። ከእናቴ ትበልጣለች አትበልጥም የሚባል ፉክክር ላይ መድረስ አለብን ብዬ አላምንም። እናቱ የራሷ ፖዚሽን አላት፣ እኔ የራሴ ፖዚሽን አለኝ። መጽሐፍ ቅዱስ ራሱ እንደሚለው ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል። እናትሽ ኃላፊነቱ እኔ እንደዛ ነው የሚሰማኝ። ሶሪ የእናቴ ኃላፊነት እንደውም እኔ ምናልባት አባቴ በህይወት ስለሌለ ኃላፊነት ልትሆን ትችላለች። ካልሆነ ግን የእናቴ ኃላፊነት የሚወስደው ባሏ ነው። መርጣ ያገባችሁ እሱ ነው አይደል? እኔ ሰውዬ ወድጄው ከሞቀ ከእናቴ ቤት ወጥቼ እንደዚህ እንደ እንቁላል ከምታይበት ቤት ወጥቼ እሱን አምኜ የሱ ልጆች እየወለድኩ እያሳደግኩ ከዛ ወይንስ ካምቱ ከእናቴ ማትበልጭም መውጣት ይችላልሽ የሚለኝ ከሆነ ኖርማል አይደለም ሜንታሊቲያችን። እንዳልኩሽ ነው ፉክክር ላይ መቅረብ ያለባቸው ነገሮች አይደሉም። ይኸውልሽ ቢቻል እናት እኔ ሁሌ እላለሁ እግዚአብሔር ምስክሬ ነው ጸሎቴም ነው አይውሽ ከጮኛ ቤተሰቦች ጋር ከጮኛ እናት ጋር ምናምን እንደ እናትና እንደ ልጅ ብኖር እኔ ቤተሰብ የለኝም ብዙ ቤተሰብ ያለኝ ሰው አይደለሁም ማለት ከእናቴ ጋር ብቻ ነው የኖርኩት። ሶ ይሄ ብዙ ሆኖ መኖር ምናምን አላውቀውም። ሶ አይውሽ እንደ እህቶቼ ፊል ባረግ አባቴ የለኝም። ሶ አባቱን እንደ አባቴ ፊል ባረግ ምናምን የሁል ጊዜ ጸሎቴ ነው እንዲሆንልኝ የምፈልገውም ነገር ነው። ላይሆንላችሁ የሚችሉ ሰዎች ግን አሉ አይደል? በቃ አንዳንዴ አይመጣም። ሶ ተከባብረሽ ትኖሪያለሽ። አንደኛ ሜንታሊቲያቸው እሱ ነው ችግር እየፈጠረ ያለው ማለት ነው። ሶ ይሄ ሰውዬ ገና ከሳልገባ ገና ቤት ሆኜ ቀድሞ ነው የሚነግሩሽ ነው ደግሞ ገና በሪሌሽንሺፕ እናቴ ዘመን አይ እናቴ ትቆጣኛለች የሚለኝ ከሆነ በ20 ምናምን አመቱ 18 አመቱ አልፎት በጣም ትልቅ ሬድ ፍላግ ነው። የሰውዬ ገብቼም ልጆቼን ይዤም እናቴ ደብራሻለች በቃ ከቤቴ ውጪ ቢለኝ ነገ ጠዋት ሰብላት እያልኩ ከቤቱ ልወጣ ነው ወይ አይሆን? ይሄ ፕራዮሪታይዝ መደረግ አለብሽ። በቃ ይሄ የሱ ኃላፊነት ነኝ አይደል? ሶ he has to take me እንደ ሪስፖንሲቢሊቲ ያ ሶ እሱ በጣም ሬድ ፍላጌ ነው። በጣም ሚስትነት ምን ማለት ሚስትነት እስቲ ለሚርስ አልታጣየኝ ነው።
እኔ በሚስትነትና በሴትነት መካከል ልዩነት አለ ብዬ አላምንም። ሴት የሆነች ሴት ሚስት መሆን አይከብዳትም። ሴት ሁሉም ሴት ሚስት ይሆናሉ? አይ ዶንት ቲንክ ላይክ ሁሉም ወንድ ባል እንደማይሆነው ሁሉ ባይዘው ይኸውልሽ እንዴት ነው መሰለኝ ቅድም ብዬሻለሁ አይ ቢካም ኬርለስ ዲስ ዴይስ ህይወትን ለምን ኮምፕሊኬትድ አድርገን እንደምንኖር አይገባኝም። ሲምፕል ነገር ነው። እኔ ሚስት ነኝ አይደል? እሱ እንደ ባል ነው አይደል? እኔ አሁን ይኸውልሽ ስለኔ ላወራ በጣም ሪስፖንሲብል ጮኛ ነው ያለኝ። በጣም ሪስፖንሲብል ስልሽ ፕሮቫይደር እንደሆነ ጠንቅቆ የሚያቀጮኛ ነው ያለኝ እግዚአብሔር ይመስገን። ሶ እኔም ደግሞ እሱ ፕሮቫይደር ነው አይደል? ያቀረበውን ነገር ቴክ ኬር እንዴት ማድረግ እንዳለብኝ እየተማርኩ ነው። ፐርፌክት ላይ አልመጣሁም። ለኔ ግን ሚስትነት when he become provider I become provide ያደረገውን ነገር በደንብ ቆንጆ አድርጎ አሳምሮ ማቅረብ እንደዛ የሚባለው አይደል? ሴት ልጅ የሰጣት እንደምትመስለው when you give something in a beautiful way ትሰጣለች ነው ቤት ትሰጣለች ይባላል። ሶ ለኔ ሚስትነት honestly ልጅ መውለድ ወጥ መስራት አልጋ ማንጠፍ እንትን ማለት አይደለም ብቻ አይደለም። እሱንም ያካትታል ግን ብቻ አይደለም። አንድ ጓደኛዬ ባለፈው ምን አለኝ መሰለኝ ሰዎች ሲያገቡ ለ3 ወይ ለ4 ፐርፐዝ ያገባሉ አለ። የመጀመሪያዎቹ ከኃጢአት ለመሸሽ ሴክሹዋል የሆነው ኢንቲሜሲ ብቻ ስለሚፈልጉ የሄደ ዝሙት ከሚሰራ ሄ ፕሪፌር አግብቶ ከሚስቱ ጋር እንደፈለገ ይሆናል። ሁለተኛዎቹ ሶልሜት ነው የሚፈልጉት አለ። አንደርስታንድ የሚያደርጋቸው የሚረዳቸው ዊል ሜክ ኢት ምናምን የሚላቸው ሳይናገሩ የሚረዳቸው ሰዎች ነው የሚፈልጉት አለ። ሶስተኞቹ ማግባት ስላለባቸው እድሜያቸው ስለደረሰ ምን እንደሚፈልጉ ሳያውቁ የሚያገቡት ናቸው አለ። እኔ አይ ፕሪፌር ሁሉም ሰው ሶልሜት ፈልጎ ቢያገባ because when you become soulmate እኔ አሁን ለምሳሌ እኔ አሁን ብትጠይቂኝ አግብተሽ ለባልሽ ወጥ መስራት ይከብድሻል ብትይኝ አይከብደኝም። ኩዌሽን ማድረግም ነገር አይደለም። ላይክ ከረንትሊ የሚነሱ ነገሮች ስለሆነ ሴት ልጅ ከኩሽና መውጣት አለባት ሚስት ስቶ ምናምን የሚባሉ ነገሮች ስላሉ ነው አይከብደኝም። ኮምፕሊኬትድ እያደረግነው የመጣ ነው ፉክክር ስላደረግነው ነው ባይዘው እኔ ከባሌ ጋር አልፎካከር የመፎካከር ፕላን የለኝም። እንግዲህ ከረንት ባለኝ ስታተስ የመፎካከር ፕላን የለኝም። ሶ ለኔ ሚስትነት ምንድነው ብለሽ ከጠየቅሽኝ እንዳልኩሽ መጽሐፍ ቅዱስ ነው ምሳሌያችን። ሶ ለኔ ምሳሌ እሱ ነው። ሶ ለኔ ሚስትነት ለባሌ ምቹ ረዳት መሆን በቃ ሰው ብቻውን ይሆን ዘንድ መልካም አይደለም ረዳት እንፍጠርለት አላደን ባይዘው ናግ እያረገች ሰላሙን እየነሳችሁ ወጥም ብትሰራለት ቤትም ብታጸዳለት ሰውየው ምንም የሚጠቅመው ነገር የለም። ሶ ምቹር ለኔ ሚስትነት ምቹ ረዳት መሆን ሌሎቹ ነገሮች ተያይዘው ከምቹ ረዳትነት ጋር የሚመጡ ነገሮች ናቸው። ናይስ ለፌሚኒስት እስቲ እናውራ what's your point እዚህ ሀሳብ ላይ እንመለስበታለን። አይ ቲንክ ሁለተኛ ያልተላከ መልእክት አንድ አንብቤ ያለው አሁን አንቺ ነሽ የምታነቢው ማለት ነው። ሌላኛው መልእክታችን በደወልኩ ቁጥር ስልክሽ ቢዚ ይላል። መጀመሪያ ላይ አላመንኩም ነበር። ኔትወርክ ይሆናል ብዬ አሰብኩ። ስልክሽ ዘግቶ ሊሆን ይችላል። የማስበው ነገር ማመን አልፈለኩም። ግን ደጋግሜ ስሞክር ብላክ ሊስት ውስጥ እንደከተትሽኝ ሳልፈልግ በግድ እንዳምን አደረግሽኝ። ቆይ ምንሽን የሚያምሽ ሜክ ሴንስ ምን ዛራጋ ከሆነ ብሎ ያረጋችሁ እሱ እየደወለ ምንሽን እንደሚያምሽ ሜክ ሴንስ። እኔ ጭንቅላቴ ሊፈነዳ ነው። ውስጤ በንዴት እየተቃጠለ ነው። ግራ ገብቶኛል። ለመሆኑ ምን አድርጌሽ ነው እኮ ምን አጠፋው? እንደ ትናንት ደውላለሁ እወድሻለሁ ተባብለን በሰላም ተለያይተን ዛሬ በምን ህሊናሽ ነው ከመኖርሽ መዝገብ ላይ እየሰረዝሽኝ? ደስ ምትል አማርኛ ነች እቺ። እሺ እባክሽ ንገሪኝ። እኛ እኮ የአንድ የሁለት ወር ፍቅረኛሞች አይደለንም። ጌታ ሆይ 6 አመት ሙሉ 6 አመት ሙሉ ህይወታችንን፣ ህልማችንን፣ ሚስጥራችንን ተጋርተን አንቺን ከማንም በላይ ስታውቂኝ እኔ ከራስሽ በላይ ሳምንሽ እንዴት በስተመጨረሻ በአንድ ብላክ ሊስት ይሆናል? ይሄን ካንቺ ፈጽሞ የማይጠበቅ ሰብአዊነት የጎደለው ጭካኔ ነው። ኤግዛክትሊ ብዙ ነገር ብለሽኝ ነበር። ካንተ ውጪ ዓለም የለኝ። እቺ ነገር ደስ ትላለች። አይዘይ እንደዚህ ስትባሉ የምታምኑ ሰዎች አድቡ። ካንተ ለንታ ምናምን ኖረናል ባይዘው ምግብ ያልበለ ያለ አየርና ያለ እግዚአብሔር ብቻ ነው ባይኖረው። እሺ ብለሽኝ ነበር ካንተ ውጪ ዓለም የለኝም ስትይ በጆሮዬ ሰምቻለሁ። ምስኪናቴ ያ ሁሉ ውሸት ነበር። 6 አመት ሙሉ ስትተውኝ ነበር። እውነት በድርጊትሽ እጅግ በጣም ተናድጃለሁ፣ አፍሬብሻለሁ። በሌላ በኩል ደግሞ
ጭንቀቱ ሊገለኝ ነው የሆነ ነገር አጋጥሞሽ ይሆን ወይ አደጋ ላይ ወድቀሽ ይሆን የሚል መጥፎ ሐሳብ ውስጤ ያብላላ ነው እባክሽ አንድ ጊዜ ብቻ ድምጽሽን አሰሚኝ ደህና ነኝ አታስበኝ ወይ ደግሞ ጠልተሽኝ ከሆነ ፊት ለፊት መጥተሽ ጠልቻለሁ በቃኝ ተወኝ በይኝና ልገላገል ያለ ጥፋት በዝምታ መገረፍ ያማል ይህ መልእክት ከደረሰሽ ስልኬን ክፈቹና የመጨረሻ ቃላትሽን ንገሪኝ ይላል ግን አሁን ይሄ መልእክት ኦልሞስት የሁሉም ሰው መልእክት ነው ሰው ስልኩን ይክፈት ኦሬዲ ኦኬ እናቴ ምን ሆነሽ ነው ደህና ነሽ ብላክ ሊስት ክፈችለት ግን ያንድ ሰው ታሪክ አይደለም አሁን ይሄ በጥቅሉ ስናወራ እሺ 6 አመት እኮ በጣም ቱ ማች ትላንት በጣም ያወራሽውን ሰው እኮ ዛሬ ብሎክ አድርገሽ ሳትናገር እንዳለው ተባብለሽ ለዛው እንዲሁም ማምሳት መጥፋት ማለት በጣም ወንጀል ነው ይሄ በህግ ሁላ ቢያስቀጣኝ ደስ ይለኛል ግን you don't know what she feel now what makes her ደግሞ እንደዛ ደግሞ አናቀም ምን ሆና or የሆነ ነገር ካልሆነሽ በስተቀር ምን አይነት ምክንያት በቂ ነው ለዚህ አንዳንድ ስንብቶች እዛው ሪሌሽንሺፕ ውስጥ ነው የሚጀምሩት through process ያ እና የሆነ ቀን ብላ በቃኝ ስትል ብሎ ካርጋው ሊሆን ይችላል ግን ሳም አክቹሊ አንዳንድ ቃላቶች ደግሞ ባይባሉ ጥሩ አይደል እንደሱ ብለሽ አጣቂም አሁን ቀደም እኔ ስጠይቂ ያልተላመደ መልእክት አለሽ አልሽኝ አይደል እኔ ግሪፍ አለኝ መልእክት አይደለም ግሪፍ አለኝ የሆነ ሰው ባገኘው እያልኩላ ብናገር እንደዚህ የተደረገው ምናምን ብሉላ ደስ ይለኛል ግን sometimes ያልተባሉ ቃላቶች ጥሩ ናቸው መሰለኝና አንዳንዴ አለመናገር ጥሩ የሚሆንበት እንትን አለ እና ሜቢ እቺ ሴትዮ አሁን ብናገር የሆነ ነገር ባረግ ለሰብረው ይችላል ብላ አስባ ሊሆን ይችላል ሜቢ ደግሞ ቤተሰቦቿ ባላምጥተውላት እንድታገባ አስገድደውት ፊልም ላይ እንደምናየውም ሊሆን ይችላል what do you think አንቺ ብትሆኚ እንዴት አድርጊያለሽ ምልክት አትሰጪም ኦር ይሄ እኮ ህመም ነው እኮ ህመም ሰጣው ነው እኮ ሄደችው ጎበዝ ወንድ ስለሆነ ነው አይደለም እንደሱ የሚያደርጉ ወንዶችም እኮ አሉ ግን ጎበዝ አልሻት ህመም ሰጣው ነው ሄደችው ካቶሊክ ላይ ብቻ ግን አሁን የሰውዬ ተጨንቋል እና ይዲዘር አይደለም ልክ እኮ አይደለም በምንም ታምር ልክ እኔ እዚህ ነገር ልክነቱ አይታየኝም አንለስ ታማ የሆነ አደጋ ደርሶባት ወይ የሆነ ነገር ሆና ካልሆነ በስተቀር እኔ እቺ ልጅ ማትመለስ ከሆነ እዚህ ሰውዬ ህይወት ውስጥ ማትመለስ ከሆነና ፎሪል ቆርጣ ከሆነ ሄደችው ልክ ናት ልክ የምትሆንበት ፕሮባቢሊቲ አለ በምን አይነት መንገድ አልኩሽ እኮ አንዳንድ ሰዎች የሚያደርሱብሽ በደል ለጠቅላላ እውቀትሽ ለስንብትም አይመጥኑ በደሉንም እኮ አላወቀም ያደረገው ነው ሰውዬ እሱ ነው ያላወቀው ሰውቀልሽ እንደዛማ ስለምታውቅ እና እንደዚህ ያርጋል ሳትዩ ከአንድ በጣም ፊውቸርሽን ካሰብሽው ህይወት ካሰብሽው ሰው ጋር እንዴት ንቅል ብለሽ ባንዲት ወጫለሽ ሌት የሚያስኪው 6 አመት ለሴት ልጅ ቀላል አይደለም ለወንዶቹ ይቀላል እኮ እንደው ማለት እቺ ልጅ 6 አመት ሙሉ ኖራ if she is not a cheater እና በ6 አመት ውስጥ ከጎን የምታጫውተው ሰው ኖሮ የሚያገባ ሰው ይሄኛውን ለፍቅር ያኛውን ለትዳር ብላ እየኖረች የነበረች አይነት ሴት ካልሆነች ስለማናቅ ስለሷ መፍረድ አንችልም ግን እንደዛ አይነት ሰው ካልሆነች 6 አመት ለሷ ቀላል አይደለም ከተናንተና ማታ ፈቅርሻለሁ ብለህ እንትን ያልሽውን ሰው መተው ቀላል አይደለም let me tell you ተናንተና ቲክቶክ ላይ አንድ ነገር አየሁኝ ምንድነው መሰለሽ I think ቤቲ አዲስ ሙዚቃ ለቃለች መሰለኝ እና እንዴት ነበር I don't remember እውነት ለመናገር ደጋግሜ አልሰማሁትም ቲክቶክ ላይ ብቻ በረጅም ገመድ አስረኸኝ thank you እና ልጅቷ ምንድነው ያረጋችሁ እንደዚህ ያላችሁት ሰው ደግማችሁ ማትታዩ ሰው ብላ እንደዚህ ተጭናው ቴክስቱ ነው የሚያሳየን እና ብሎክ አድርጓታል የመጨረሻው ቃል ምን እንደሆነ ታውቂያለሽ አፈቅርሻለሁ ማለት the last is text ከዛ ግን ብሎክ አድርጓታል like አንዳንድ ሪሌሽንሺፖች ቀደም እንዳልኩሽ እዛው ሪሌሽንሺፕ ውስጥ ነው ያልቃሉ ተታገሽው ይልሽ አንዳንድ ወንዶች ባይ ኔቸር ዳም ናቸው በቃ ደም ናቸው እንዴት ናት ሁሉም አንዳንድ አይሳይም አንዳንድ ሁሉም አይደለም አይ ነው ይሄ ምን ማለት ነው አይረዱሽም ላይክ እየነገርሻቸው እኮ ነው አሁን ለምሳሌ እኔ if I say to my boyfriend በማይ ጮኛ ኦኬ ከቦይፍሬንድ እንዳልኩ ለካለ ለጮኛ ይሄ ነገር ቦዘር ያረጋኛል ካልኩ he don't have to explain እኮ ማስረዳት አይጠበቅበትም ገባሻ የሆነች ልጅ እየመጣች አንገቱ ስር እየሳመችው ለሱ ኖርማል ሊሆን ይችላል ምንም ኢንቴንሽን ላይ ኖሮ ይችላል ሜቢ አይኑ እኔ ላይ ብቻ ሊሆን ይችላል ያለው አይደል እኔን ግን ቦዘር ካረጋኝ ይሄ ሪሌሽንሺፕ የኔና የሱ አይደል የሱና የሱ አይደለም ሶ ይቺ ልጅ መጣ አንገተን አትሳምህ አይመቸኝ አንገትማ ትልቅ ነገር ነው እጄን አትያዝ አትቀፍ እንድታገኛት አልፈልግም ይቺ ልጅ ካል ዋይዘ ሴይ ስትሆኝ you have gut feelings ወይ ታውቂያለሽ በደንብ ሚነግረን ነገር አለ ሶ እንደሱ ያልኩት
እሷ እኮ ምንም አስብ አይደለም ብሎ እንዲያብራራልኝ አልፈልግም። የሆነ ያህል እኮ ትታገሻለሽ። በተፈጥሮ ደግሞ ሴቷ ያቺኛውም አንገቱን መታ የምትስመውም ሴትዮ ፍለርት ለማድረግ የምትሞክረውም ሴትዮ እጁን ለመያዝ የምትሞክረውም ሴትዮ ደግሞ has some intention የላትም። ምክንያቱም when we become ምንም ከሌለንና የሆነ ሰው የሪሌሽንሺፕ ውስጥ ከሆነ መሄድ ምን መርጠው ፍጥረቶች ነን ሌላ ኢንቴንሽን ከሌለን ማለት ነው። ሶ ሌላ ኢንቴንሽን እንዳላ ስለተረዳው ነው። ሶ ታውቲውና ኢማጂን ያስረዳሻል እድሜሽን ሙሉ ከዛ የሆነ ቀን ይበቃሻል ይደክማል ባይዘው አንዳንድ እንትኖች ኢሞሽናሊ ሄቪ ናቸው። ገባሽ ልብሽን ያመመሽ መተኝ ከሆነ ማታ ፈቅራለሁ ካለችው ጧት ምን አይተብሎክ እንዳረጋችሁ አይታወቅም። ሌላ ኤክስፕላኔሽን እንዳለው ነው። ምናልባትም ደግሞ እንዳልኩሽ ደግሞ እቺ ሴትዮ ከጎን ደግሞ ስታየው አላገባታ ላይ ሰውዬ 6 አመት ብዙ ነው ለጠቅላላ እውቀታችሁ ያደገባታ እኛው ጌታ ሪሌሽንሺፓቸው የጀመረው ከ12ኛ ክፍል ካልሆነ ተመርቀው ስራ እየሰሩ ላሉ ሰዎች እኔ ከዚህ እድሜ በኋላ 6 አመት ታገሽኝ ቢለኛ እንደባደብ ጌታ ነብሬ እኮ ነው 6 አመት ብዙ ነው። ሶ አየችው ሜቢ ሌላኛው ኤክስፕላኔሽናችን ሊሆን የሚችለው አየችው አልሆነም ከዚህ ሰውዬ ጋር ምን አዳረቀኝ ብላ የሚሆን ሰውዬም ጋር ሄዳ ሊሆን ይችላል። እንደሱ ከሆነ ሂያስ ፖይንት የሚያም ነገር ነው በደል ነው ያደረገችው አቅም ልጅ አሁን እኔ ያም ፔንፉል ነው ምለው የሆነን ሰው መሄድ እኮ ከፈለግሽ እኮ በቃ ነግረሽ ትሄጃለሽ ትዘጋጊያለሽ በቃ ያንቺን ፓርት ተናግረሽ የሱን ምክንያት ሳትሰሚ you think እንደዛ ቀላል ነው የሚሰማሽ ነው ተናግረሽ መሄድ ይሄ ትልቅ ነገር ነው ብለን መናገር አንዳንዴ ብለሽ አካሄድሽ ግን ዝምታ ይሆናል በዝምታ እንደዛ ከሆነች ሜቢ እኮ እሱን እኮ ነው የምልሽ which is good አይደል እኔ አሁን ተናግራ የልብሽን ተናግረሽ መሄድ ራሱ እኮ አይልሽ አንዳንድ ሰውን የምትቀጩ በዝምታ ነው from the beginning የሆነን ሰው ሪቬንጅ መውሰድ ከፈለግሽ የምትወስዱ በዝምታ ነው አንዳንድ ሰዎች ላይ ሶ ያደረጋትን ነገር እያካካሳችበት ያለችው ምናልባት በዚህኛው ሊሆን ይችላል maybe we don't know ግን ሊሆን ይችላል ሶ እኔ አሁን ልጁ ልለው የምችለው ነገር ምንድነው ታውቂያለሽ ቁጭ ብላ አስብ ምን እንዳደረካት ላለፈው 6 አመታት ምን ኢሹ ላይ ተውያለች አልሰማ እንዳልካት ምን አድርጋት እንደሆነ ሞክር በሌላ ሰው ስልክ ይደውልላት ባይዘው ነው ለሙቅ ጓደኞቿ ጋር ይደውልና ቼክ ያርግ ግን አሁን የሆነን ሰውዬ ብሎክ አድርጌ ሀብሳብ መጠየቅ ነው የሚጠበቅበት ምን ላይ እንዳልሽ ተናግረዋለች ደግናት የኔ ጓደኛ ሶ ጓደኞቿን ቼክ ያርግ ያ እንደዛ ስለዚህ ልክናት እያልሽ ነው እንጂ ልክናት ነው ሙሉ ለሙሉ አይደለም ግን ልክም ትንበት ፕሮዳክት ያለ ነው ከዛ ግን ደግሞ እንዳልኩሽ ሌላ አዘር ሳይድም ደግሞ ይኖራል እኔ አሁን ልክ አይደለም ነው ምለው ስለዚህ ለታሳቡን እንድንለያይ ነው እኔ በማንኛውም ሰው ህይወት ውስጥ ጥያቄ ፈጥሮ መሄድ ልክ ነው ብዬ አላምንም እኔ ደግሞ it depends on the situation ብዬ አምናለሁ ስለዚህ የሆነ ነገር በያት በይ ላይክ ቼክ ያድርግ ጓደኞቿን ቼክ ያድርግ ከዛ ራሱን ቼክ ያድርግ ምን አድርጓት እንደሆነ ነው ሶ if she ሌላ ሰው መርጣው ሌላ ህይወት ፈልጋ ምናምን ከሆነ አጣቀመም ኦሬዲ ህይወቱን ቢኖር ነው ጥሩ የሚሆነው ግን ደግሞ ላይክ እሷም ደግሞ የምትናገራቸው ነገር ደግሞ ስትሆኝ እንዳልኩሽ ቀደም 6 አመት ቀላል አይደለም አይደል የምትናገራቸው ነገሮች ካሉ ደግሞ አዳምጦ ሪሌሽንሺፑን ለማስቀጠል መሞከር ምክንያቱም 6 አመት የመረሱን ብቻ ከነበር የነበረው ህይወቷ ውስጥ ለሷም ቀላል አይሆንም መቼስ ሶ ቼክ ያድርግ ምናልባት ካገር ወጣም ሊሆን ይችላል ወይስ አሞትም ሊሆን ይችላል የሆነ ነገርም ሆነ ብዙ ነገር ልሞት ያ ብቻ ቼክ ያርጋ ራሱንም አካባቢውንም ባይ ዘ ወይ አንዳንዴ ጥያቄ በጣም ሲበዛብሽ እኮ ፈርዘር ሄደሽ ቼክ ታደርጊያለሽ አይደል ሶ ጓደኞቿ ጋር ሄድ በ6 አመት ጊዜ ውስጥ ቤቷን ሳያቃቀም ብያስባለሁ ሶ ቤቷ ሄድ ሊያገኛት የሚችለው ነገር ሁሉ ይጣቀም ለሷን ለመለመን ምናምን ሳይሆን አይምሮውን ነፃ ለማድረግና ምን አድርጌ ነው ለሚለው መልስ እንዲያገኝ እሷም ደህና ከሆነች የምታየው ከሆነ ዝም ብላ ዝም ያለች ከሆነ አትሊስት ያረጋውም ነገር ካለ ትንገረው መለየት ከፈለገችም በግልጽ ተነጋግራት ትለይ ባይኝ እንደኔ ያስኬዳል ሰው እንደዚህ እናልኩ እንመለስ ወደ ጥያቄያችን ስለ ፌሚኒስት ያ ብዙ ነገር ሶሻል ሚዲያዎች ላይ ያየን ነው እንደ ሜርሲ እና ራስት ያው ማለት ነው እሺ let me tell you then you will decide ስለ ፌሚኒስት ኖርማል ነው ጥያቄሽ ወይስ ፌሚኒስት ነሽ ወይ ነው ጥያቄሽ ነሽ ፌሚኒስት ነሽ then ስለ ፌሚኒስት የሚለው ነገር ለሜርሲ ምንድነው ትርጉሙ እኔ አሁን ፌሚኒዝም የሚለው አንድ እንትን ሲኖር አንድ አስተሳሰብ ሲኖር ወይ አመለካከት ሲኖር
ስለዛ ነገር ብሪፍሊ ለማውራት you should have to ነው አይደል ስለዛ ነገር ዲቴል ማወቅ ይኖርብሻል አላውቅም ሆነስትሊ አላውቅም ስልሽ ፌሚኒዝም ሴት ልጅ መጠበቅ ለሴት ልጅ መብት መቆም ሴት ልጅ አትደፈር ትምርቷን ተማር ኢንዲፔንደንት ትሁን ስራ ተስራ ከሆነ yes you can call me feminist ከዛ ያለፉ ክርክሮች አንዳንዴ አያለው which is I don't like ባሻን ፌሚኒስትን ከሚሉ ሰዎች ጋር አግሪ ማላረገውም ነገር አለ we don't have to be agree ሁሉም ነገር ላይ መስማማት አይተበቅብንም አይ ነው ግን አንዳንድ ልዩነቶቻችን ደግሞ ይሰፉብኛል እሱን ሳይ ደግሞ maybe I am not feminist I am maybe humanist ብያስባለሁ so ለኔ ሴት ልጅ አትደፈር ሴት ልጅ አትነካ ሴት ልጅ መብቷ ይከበርላት ሴት ልጅ ትማር ሴት ልጅ ወጣ ገብታ መሆን የምትፈልገውን መስራት የምትፈልገውን ነገር ትስራ ሴፍ የሆነ ኢንቫይሮንመንት ይኖራት በቃ ማትሳቀቅበት ህይወት ትኖር ኩዌሽን የሚደረግ ነገር አይደለም I will do that ለሚመጣው ጀነሬሽን እንደዛ ሆኖ እንዲቆየው እኛ እንኳን ባንችል ማድረግ ያለብኝ ነገር መክፈል ያለብኝ ነገር ለመክፈል ሬዲ ነኝ ከዛው ውጭ ላሉ ክርክሮቻቸው ነው ፌሚኒስቶችና ፌሚኒስት አይደለንም በሚሉ ሰዎች መካከል የሚነሱት ክርክሮች ኢምፖርታንት ናቸው ብዬ አላምንም አንዳንዴ I was asking መቼለት እንደው አሁን በፌሚኒስትና በፌሚኒዝም ባልሆኑ ሰዎች መካከል ያለው ልዩነት በሴትና በወንድ መካከል አድርገውታል ልዩነቱ አባሻውን ክርክሩን ስታይ ማለት ነው ክርክሩ እንደሱ ነው ሶ አላስፈላጊ ክርክር ነው ሲጀምር ለምንድነው የምንከራከረው ላይክ ሴትና ወንድ ተብሎ ተከፍሎ ለምን ከራከራለሁ ዋይ ውድ እኔኮ ጠብቁኝ ነው ያልኩ ያለው አይደል just support by the way ሴት ብቻሽን ስለጮሽ የምትቀይረው አዲስ ነገር የለም ሴቶች ብቻ ፌሚኒስት ቢሆኑም የሚመጣ ለውጥ የለም እንደው የሴት ልጅ ጥቃት ምናምንም ከሆነ ፌሚኒስት ነው ያልኩሽ አይነትም ሳይድ ብቻ ከሆነ ያለው የሚመጣ ለውጥ የለም እሱኛውን አስተሳሰብ የሚደግፉ ወንድሞች ያስፈልጉናል ገባሽ ባሌ እኔም ፕሮቴክት ማድረግ ሲፈልግ ነው እንጂ እኔ ፕሮቴክት ማድረግ አለብህ ምናምን ስላልኩት ማያምንበት ከሆነ እኔ ሄዳለሁ በቃ ወይ የራሱ ጉዳይ ብዬ ሄዳለሁ ነው እንጂ እሱን ሜንታሊቲ አልቀይርም ሶ ኮላ ባርገን ብንከራከረው ነው የምሬን ነው ብንከራከር ፉክክር ብናደርገው እነሱ ምን ስለሆነ እሷ ምን ስለሆነች እሱ ምን ስለሆነ ከሚለው ወጣን በጣም ሰፊ ገደል እንደፈጠር የሚሰማኛል እኔ በዚህ ኮንሴፕቱ ሶ አቅርበ ነው ሰፖርት እየተደራረግን እነሱ የሚያቅማቸውን ያያረጉልን እኛ የሚያቅማቸውን ያያረግ ነው ቢሆን የተሻለ ኢፌክቲቭ ይሆናል ብዬ አስባለሁ ከዛ ውጪ አሁን ሰሞኑን በጣም የሆነ ክርክር ተነስቷል የሆኑ ባለ ትዳሮች ከሆነ ሰዎች ጋር የሆነ አይነት ክርክር ተነስቷል ለምንድነው I don't understand ምን አይነት ክርክር ነው የተነሳው እንዴት ነው I don't remember exactly ግን ትዳር በልምምጥ አይሆንም አይነት ኮንሴፕት ተነሳ መለማመጥ ነው ምናምን አይነት ተነሳ ከዛ ምን ስለሆነ ለማመጣው የሚል አካል አለ ምን ስለሆነሽ ነው ማትለማመጪው የሚሉ ሴቶችም አለ ገባሽ ሶ ለኗሪው ብንተውለት ገባሽ እኔ አሁን ለምሳሌ ተምሬያለሁ ማሰብ እችላለሁ ተምሬያለሁ ማሰብ እችላለሁ መወሰን እችላለሁ ሶ የሆነ የፌሚኒስት አጀንዳ ፌሚኒዝም አጀንዳ ያለውም ሰው አያስፈልገኝም ለመወሰን አይ ፌሚኒዝም ልክ አይደለም የሚል ፐርሰንም አያስፈልገኝም ለመወሰን አይምሯልኝ ገባሽ ሶ ሁሌ የምንናገረው ነገር አሁን ትልቁ ችግር እሱ ነው ችግር የፈጠረብን ነገር እኔ ነኝ ልክ ይላሉ እኔ ነኝ ልክ አይደለም ምናምን አሁን ይኸውልሽ እኔ ዲፕ ገብቼ እንዳላወራሽ አሁን ለምሳሌ ፌሚኒዝም ሲባል ጆርዲ ነቻም ተነሳ ጆርዲ ከጀርባው ሌላ ሐሳብ አላት ምናምን ይባላል አይደል እኔ አሁን እሱን ሐሳቡን አይቼው አላውቅም ገባሽ ይዛልኝ የመጣችውን ነገር ነው አክሴፕት መቀበል የምችለው ሶ እሱኛው ፌሚኒዝም ሌላ አጀንዳ ስላለው ምናምን ብዬ ገና ለገና ባላየሁት አጀንዳ ልጠላት አልችልም ተረዳሽኛ ሐሳብ አላት ሐሳቧን ሰማዋለሁ መደግፈው ሐሳብ ሲኖር ሪፖስት አደርጋለሁ የተመቸኝ ሐሳብ ሲኖር ማልደግፈውን ሐሳብ ስታወራ ደግሞ አይ ብዬ አልፋለሁ እኔ ጋር ልክ አይደለም ማለት ግን እሷ ጋር ልክ ነው ማለት አይደለም እሷ ጋር ልክ የሆነ ነገር እኔ ጋር ልክ መሆን አይተበቅበትም አሁን ችግር የሆነው ምንድነው እነሱ ብቻ ናቸው ልክ by the way one thing I don't like about them የሆነ ነገር ስታወሪ ተቃርነሻቸው ከሆነ የምታወሪው pick me I feel sad እኔ አሁን ያልተመቸኝ ሐሳብ ይኖራል እኔ አሁን ባሌን ለማመጣዋለሁ የማለት ሙሉ መብት አለኝ of course እንዳልኩሽ የሆነ ሰው መጥቶ የሚቀይረኝ የሚያስዘኝ ሐሳብ ስለሌለ ይሄ ስለ ነፃነት ለማያውቀው ሰው ሴት ልጅ እንዴት መሆን አለባት ምናምን ለሚለው ለማያውቀው ለምሳሌ አለን አይደል እሱኛው ሶሳይቲ እኮ አይደል ስቲል ሴቶች የሚደፈሩበት እዛኛው ካልቸር ላይ ሄደሽ ብታስተምሪ የምትዘሪው ነገር ይኖራል እኔ ላይ አሁን እኔን እንዳልኩሽ ነው ቀደም ፌሚኒስት የሆነችም ፌሚኒስት ያልሆነችም ሴት መጣ የሚነግሩኝ ነገር እኔ ላይ ድንጋይ ላይ ውሃ እንደማፍሰስ ነው ለምን ካልሽ የራሴ አቋም አለኝ
ከነዛም ወስደው ነገር አለ ከነዚህም ወስደው ነገር አለ አንዳንድ ነገሮቻቸው አይመቹኝም አንዳንድ የሚያወሩት የሚያነሱት ሐሳብ አይመቸኝም ሶ ፉሊ ፌሚኒስት ነኝ ማለት አልችልም ስለ ሴት ልጆች ጥቃት የሚያደርጉት ነገር ሴት ልጅ ትማር አትደፈር ትኑር ብለው የሚያወሩት ሐሳብ ግን የኔ ብቻ አይደለም ህሊና ያለው ሰው ሁሉ ሐሳብ ነው አይ ቲንክ ዲፌንድ ያደርጉበት ያለው ወይ ነው አሁን ህዝቡ በጣም የተለየ ጥላቻ ነው ያለው ለፌሚኒዝም ሜቢ ያስረዱ ያለበት ወይ ማለት አንዳንዴ እንደሱ እንዳለ ደግሞ አይ አንደርስታንድ እንዴት እንደሆነ ታውቂያለሽ ይሁን አግሬሲቭ ያደርጋል ቶፒኩ አይደል ሶ እሱኛውን ነገርሽን ተጠቅሞ ሰው እንትን ሊልሽ ይሞክር ግን የሚያዋጣን ነገር ምንድነው ካልሽኝ እኔ አሁን ፌሚኒስት ነሽ ወይ ካልሽኝ የመጀመሪያው እንዳልኩሽ ሴት ልጅ ትማር ትኑር ምናምን ከሆነ አይ አንደርስታንድ ነኝ ከዛ ውጭ የዘለለ አጀንዳ ካለው ግን አሁን ፌሚኒስት ምንድነው ብትይ እውነት አላውቅ ለምንድነው ያላወቅሽው ካልሽ ደግሞ አልፈለኩም ማወቅ ለምንድነው ማወቅ ያልፈለኩት እንዳልኩሽ ነው ሴት ልጅ ትማር ምናምን ሚሊዮን አጀንዳቸው ቆንጆ ነው ደግፈዋለሁ ከዛ ያለፈው ነገር ይጠቅመኛል ስለማለት ህይወቴ ውስጥ በጣም ብዙ ሀሰል ስላለብኝ ማወቅ ግድ ለወንድ ልጅ ስጋት ነው ፌሚኒስት መሆን ነው ብለሽ ታስቢያለሽ አሁን ባለው አይመስለኝም አይ ዶንት አሁን ወንድ ልጅ ፌሚኒስት ናት ሲባል ከጅንጀናም ከምንም ወደ ኋላ ይላል ቅድም እያወራን ነበር መሰለኝ አይደል ያልኩሽ ነበር ወንዶቻችን ትዳር ፈሪ እንዲሆኑ አርጓቸዋል እያልሽኝ ነበር ፌሚኒዝም እኔ ሪስፖንሲቢሊቲ መፍራት ነው ፈሪ የሚያደርገው ማንንም ሰው በያምናለሁ እንጂ አሚናሱት እኔ እንደውም እውነቱን ነገርኝ ካልሽ ፌሚኒዝም ለዚህ ጄነሬሽን ወንዶች ቆንጆ ጥሩ በተቃራኒው ነው የምታስበው ጥሩ ላለ መስራት ሀስል ላለ ማድረግ ቆንጆ ሪዝን ሰጥቷቸዋል በያምናለሁ 50-50 ነው ከቨር የምናረጋው ካልኩት እኔ ድሮ ሰው ነኝ ሶሪ የድሮ ሰው ነኝ ስልሽ ባሌ ፕሮቫይደር ነው 50-50 የሚባል ኢንቴንሽን የለም እኔ ጋር ሶሪ ቱ ሴይ ለምንድነው ካልሽ ሰውዬ ላይችል ይችላል ላያደርግ ይችላል የሚታመምበት ጊዜ ሊመጣ ይችላል ምናምን አይ አንደርስታንድ እንዳልኩሽ ቀደም እቹ ረዳት መሆን ነው አላማ አይደል ሶ አይ ዊል ሰፖርት ሂም at any cost ሜንታሊቲው ግን ሜርሲም ስራ ሰርታ ስለምትመጣ የሷ ደሞዝ እንትን ስለሆነ የኔ ደሞዝ እንትን ቢሮ አይ ዶንት ዋንት ሜንታሊቲውን ነው የምልሽ በቃ ይሄ አለ በዚህ አሁን ባለኝ ደሞዝ መታ ቤት መከራየት የምችለው ቤት ይሄንን ያህል ነው ግን አይ ዊል ዱ ዳት ማቅረብ የምችለው ምግብ አስ ኤ ፕሮቫይደር ልሰጣት የምችለው እዚህ ድረስ ነው ማቴሪያል ቦኖ ወይ ስንመጣ እዚህ ድረስ ነው ብሎ አስቦ ይነግረኛል አይደል then I will decide እዛ ቤት ውስጥ መኖር ይችላል ወይ ይሄ ፕሮቫይድ ምክንያቱም ሁሉም ሰው ትልቅ ነገር አፎርድ ማድረግ አይችልም ሁሉም ወንድ ትልቅ ነገር አፎርድ ማድረግ አይችልም አፎርድ የሚያደርጋትን ነገር አክሴፕት አድርጌ መኖር ይችላል ወይ እሱ ጥያቄ ነው ከቻልኩ እኖራለሁ ካልቻልኩ ደግሞ አይ እኔ ስለማልችል ብዬ የሚችለውን የምፈልገው ሁሉም ሰው የራሱ ፍላጎት አለው አይደል የምፈልገው ሰው ጋር እሄዳለሁ እንጂ እኔ 50 በጣም ሴቶች በጣም ኢንዲፔንደንት መሆን እንዳለባቸው በራስ እኔ አምናለሁ ሴት ልጅ በጣም ፋይናንሻሊ ፍሪደም እንዲኖራት ይሄ ማለት ባይዘ 50-50 ብሎ አምኖ አይግባ ማለት ለጠቅላላው ቀጥሽ እሷ ቤት ተቀመጥ አይደለም ተስራ የሆነ ቀን ሲቸግራቸው ያገለግላል የሆነ ቀን ቢታመም የሆነ ቀን የሆነ ነገር ሞትም አለ ባይዘው እኔ ምናት አባቴን ስታጋው ይዘው ጀግና አባት ነው ነበር የሚሰራ የሚጥርውና ላይክ ዊል ቢ በጣም ሀብታሞቹ ሰዎች ስታገባው ይሞታል ብላ አላገባችም ገባሽ ሶ ለራስሽም ስትይ መቆም አለብሽ ነገጧት ምን እንደሚፈጠር አታቂም ሰው ይቀየራል ሶ ራስሽን ሃንድል ማድረግ ትችያለሽ ወይ እነሱ ነገሮች ለመስራት ወሳኝ ናቸው ከዛ ውጭ ግን ሪስፖንሲቢሊቲ ነው ፈር ያረጋቸው እንጂ ለኔ ፌሚኒዝም እንዳውም ሴት ልጅ በጣም ኢንዲፔንደንት ትሆን እኮ ነው በቃ ትስራ ትውጣና ትግባ ገንዘብ ሜክ ታድርግ ባይዘ እነሱ እየተባሉ አንድ ጓደኛዬ ምን አለኝ ደሃ ከሆነች ምን ታረጋለች አለኝ እዚህ ላይ ደርሷል ተጠቅላላ ጌታ እሱኛው ሜንታሊቲ ነው ክሬት ያደርገላችሁ ያለው እንደውምና ብለው አጨብጭበው ቢቀበሉት አረ ፌሚኒዝም የሚለው ኮንሰፕት ለወንዶች ተጠቅሟቸዋል ነው ፌሚኒዝም የሚለው ኮንሰፕት ሳይሆን አሁን እየተወራ ያለው ይሄ ስለ ኢንዲፔንደንሲ ምናምን አሁን አንዳንድ ሰዎች ፌሚኒዝም እኔ እንዳልኩሽ ነው እኔ ወቀቱ ስለሌለኝ ስለ ፌሚኒዝም እንደዚህ ፌሚኒዝም ምናምን ብዬ መሄድ አልችልም ግን እኔ በማውቃት ልክ ግን እንደውም ተጠቅሟቸዋል በጣም ሰነፍ እንዲሆኑ ረድቷቸዋል ፕሮቫይደር እንዳልሆኑ እንዲሰማቸው ምናምን አድርጓቸዋል ከዛ ውጪ ደግሞ ይሄ የቤት ውስጥ ስራ ስለሚነሳ ነው የሚፈሩት ሴት ልጅ ስራ ትስራ ያግዛት ምናምን የሚባሉ ፖይንቶች ስላሉ ብዙ የአገሬ ወንዶች ወጥ እንዴት እንደሚሰራ አያውቁም እሱም ያስፈራቸዋል ሁለት አባወራ አንድ ቤት ውስጥ እንዴ ይሄ መገዛት የሚለውንም ኮንሴፕት የሚጻረሩ አሉ መሰለኝ I'm not sure አሉ actually መገዛት የሚለው ኮንሴፕት እንትን ስለሚላቸው ነው one thing I want to say about መገዛት by the way መገዛት ሁሌ ላለው ነው
የእስራኤልና የግብጽ የግዞት ዘመን ባርነት አይደለም መገዛት ማለት ባይዘው መገዛት ማክበር ነው ሶ when he makes me እንድገዛለት why not እኔ ለባሌ በጣም ደስ ያለኝ ነው መገዛለት he deserve it ከዚህ በፊት ብዬ ባይዘው ታርገውኛል እኔ ባሌ ጮኛዬ ባሌ ሲሆን ኢማጂን አብረሽ ስትኖሪ ደግሞ ግዴታሽ ነው የሚሆነው እኔ ጮኛዬ ወይማ ይሄ ልብስ አልወደድኩትም ተገላለጠ አትልበሽ ካለኝ አልለብስም ለምንድን ነው የምለብሰው ነው the point ለራሴ ነው ሌላው ሰው ሊሆን ይችላል እኔ ግን አልፈልግም ቦዘር የሚያደርገው ከሆነ እሱ ቢቀር ምን ሆናለሁ እንትን አይደለም አንዳንድ ነገሮች ሪስፔክት ናቸው ለምሳሌ እኔም ደግሞ በተራ እንትን ቦታ ባታይ ደስ ይለኛል አትሂድ አይሄድም ተረዳሽኛ ሶ ተከባብረን እንኖራለን እንትን ቦታ ባትሄጂ ደስ ይለኛል ካላ አልሄድም ምን ሰራለሁ እንኳን እሱ ሀፍሳ ራሱ እኮ ብዬ ጓደኛዬ ልቻ ወይ ሜርሲ እንትን አጋ ባትሄጂ ደስ ይለኛል ካለች ኦኬ ምን አይታበት ነው ብዬ ቀራለሁ አሁን ፉክክር ስለሆነ ነው ባይዘው ይሄ እልህ ሆነና መሰብሰብ ከበደን እንጂ ህሊና ያለው ወንድ ህሊና ያለው ሰው ጠቅላላ ሴት ልጅ ስትደፈር የሚያስደስተው ሴት ልጅ ስትገደል የሚያስደስተው ሴት ልጅ ስትታፈን የሚያስደስተው ሴት ልጅ በጣም ሰቆቃ ውስጥ ስትኖር የሚያስደስተው ህሊና ያለው ሰው አለ ብዬ አላምንም ያ እስማማለሁ ሴት ወለች ሶ ለመጀመሪያ ጊዜ ወደ ውጪ ወይም ይሄን ዓለም ይሄን ኢንቫይሮንመንት ልትቀላቀል ስትዘጋጅ ምከሪያት አንድ ምክር ብትባይ አሁን ባለንበት ጀነሬሽን አዎ በቃ እንደምታውቂው ለሴት ልጅሽ ምን ትመክሪያታለሽ ኮን አሁን ባለንበት ሁኔታ እሺ ስትሮንግ ሁኚ ማለት ይመስለኛል ቢ ስትሮንግ ቢ ኢንዲፔንደንት ማለት ይመስለኛል እላታለሁ ኦፍ ኮርስ ፊዚካሊም ስትሮንግ ብትሆን አይከፋኝም ላይክ በጣም እንተ ፕላን ያለኝ ሰው ነኝ ሴት ልጅ ሶልድ ቴኳንዶ እያስተማሩ የማሳደግ ፕላን ያለኝ ሰው ነኝና ውጭ ዓለም ክፉ እንደሆነ ነግራታለሁ ልትወጣ ስትል አይደለም በምን አይነት ወይ ነው ለሷ ሚራራ ዓለም እንደሌለ ነግራታለሁ it's not about ሴት ስለሆነች ብቻ ወንድ ልጅንም ነግራዋለሁ ለሷ ሚራራ ዓለም የለም ሶ ለራሷ ያለችው ራሷ ብቻ ናት ሶ ከራስሽ ጋር ኑሪ ማለት ራስሽን በጣም አክብሪ በጣም ስትሮንግ ሁኚ ፊዚካሊ ሜንታሊ ከዛ ኢንዲፔንደንት ሁኚ ኢንዲፔንደንት መሆኗ ግን የሆነ ሰው እንድትረቆይ የሆነ ሰው እንድትጠላ የሆነ ሰው እንድትሸሽ የሚያረጋት ሳይሆን ለራሷ መቆም የምትችል ሰው እኔ ባልኖር ራሷን ዲፌንድ ማድረግ የምትችል ሴት እንድትሆን መክራታለሁ ሜርሲያን ቆመሽ ስታስቢው በፊት ቢነግሩኝ ኖሮ እንደዚህ ማለት በፊት ቢነግሩኝ ኖሮ ምትዩ እንደና ሰው ክፉ እንደሆነ ሰው አይደለም አክቹሊ ዓለም ክፉ እንደሆነች እንዳልኩሽ ነው እኔ ሳድግ ብዙ ሰው ካልኩሌት ያደረገ ይኖራል ምናምንና አይ ቲንክ የዓለም ሲስተም ወርክ አውት የሚያደርገው እንደዛ ነው መሰለኝ አይደል ሶ ካልኩሌቲቭ እንደሆነ አድርገውኝ ቢሆን እመኛለሁ ወርክ የሚያደርግ ይመስላል እንደዛ ብትሆኝ ያ ሜቢ እኔ ላይ አላቅም አሮ ነው ግን ሌሎች ሰዎች ወርክ አውት ያደርገላቸው ያየው ስለሆነ ያ እሱም ቢነግሩኝ ከዛ ደግሞ እንትን ይሄ ደግነት ፍላጎት እንደሆነ ቢነግሩኝ ለሰው ጥሩ ማድረግ ኢትስ አፕ ቱ የተባለ ተነግሮኝ ቢሆን ኖሮ ምናልባት አሁን እኔ ጭንቅላት ውስጥ ያሉት ትራማዎችም እኔ ጭንቅላት ውስጥ ያሉት ፔኖችም አይኖሩም ነበር ለምን እኔ ደግነት ለሰው ሁሉ የተሰጠ ነገር ነበር ይመስለኝ ለሰው ሁሉ ሰው ሁሉ ሲፈጠር ደግ ሆኖ የተፈጠረ ነበር ይመስለኝ ማንንም ሰው መንገር ላይ አስቆመሽ ብትጠይቂ ስለኔ እናትና አባት ሁሉም ሰው ይነግርሻል ምን ያህል ደግ እንደሆኑ ሰው ያየውን አይደለም የሚመስለው አሁንኛ ቤት ሰው መጥቶ መኖር ይችላል which is fine ያደኩበትም አካባቢ ማንንም ሰው መጥቶ አንቺ ቤት ይበላል ምናምን እኔ አሁን ካደኩበት ከትንሽ የከተማ ወጥቼ ወደዚህ ስመጣ በጣም የከበደኝ ነገር እሱ ነው ሰው ለምንድነው ክፉ የሚሆነው እላለሁ ለምግብ ላልጋ ምናምን እላለሁ ገባሽ ከዛ በጣም ብዙ ሰው ላይ አዘንኩ ለምን እንዲያላረጉም ለምን እንዲያልሆኑ ምናምን ብዬ ማለት ነው ከዛ ግን አድጌ ሲገባኝ ለካ ደግነት ሰው ሲፈልግ የሚያደርግልሽ ነገር ነው ግዴታው አይደለም አሁን ሰው አንቺን መርዳት ግዴታው አይደለም ሰው አንቺን ማስተማር እናት አባትሽ ካልሆኑ በስተቀር አንቺን ማስተማር ግዴታው አይደለም ሰው አንቺን ከልጆቹ እኩል ማየት ግዴታው አይደለም
እና ደግነት ግዴታ እንዳልሆነ ቢነገረኝ አልጎዳም ነበር። ያ ናይስ። ይቅርታ ማለት የምትፈልጊው ሰው በህይወትሽ ኖሮ ያውቃል? እንዲያውም ብለሽ ታስቢ ብለው የምትይው ሰው አለ? አዎ ራሴ በምን አይነት ነው? I wanna say sorry for myself. ዲፌንድ አላረኩላት ትንሿን ሜርሲ ዲፌንድ አላረኩላትም። ትንሿን ሜርሲ ብዙ ዋጋ አስከፍያታለሁ። ላይክ አሁን ላይ በሆን አሁን ያለው እኔ ከ3 ከ4 አመታት በፊት ብታውቂኝ እቺኛዋ ሴትዮ አልነበርኩም። እንዳልኩሽ ጦርነት በራሱ የራሱ ሳይድ ኢፌክት አለ። ሰዎች ራሳቸው የሰጡኝ ባህሪ አለ ምናምን ሰው ሽቁጥቁጥ ነበርኩ ስለሽ ሁሉንም ሰው አስደስቼ መኖር እንዳለብኝ የሚሰማኝ ሰው ነበርኩኝ። እንደዛ ነው እናት ያሳደገችኝ። አትጣይ ከሰው ጋር እንትናት ባያቸው ይቅርታ ባያቸው ትምህርት ቤት እንኳን ተጠርታ ስትይ ታረጋለች ምናምን ነው የምትለው። እኔና ጻብ ማትወደዋ ሴት ይሆናትና ሺ ፕሪፌር አንቺን ብታቀርብሽ ራሷን ሰጣ ሰላም ቢሆን የምትመርጠዋ ሴት ይሆናትና which is not right። መቼለት ያልኳት ነበር እጅግ በጣም ደስተኛ ነኝ አንቺን ስለማልመሰል አልኳት። ኮዝ ተጎድታበታለች። እሷ ምንም አላተረፈችም። ሶ ትንሿ ሜርሲ እንደሷ ነበረች። ያገኛ ሰው ሁሉ አንቺ እኮ እንዲህ ነሽ ሲላት ምናምን ገብታ ታለቅሳለች ምናምን። ግን I can't ዲፌንድ ማድረግ ብቻ ኃይለኛ ነበርኩ። ሰፈር ቀይረን ስንገባ ኃይለኛ ነበርኩ እኔ። ኃይለኛ ስለሽ የሆነ ነገር ስትናገረኝ ማጋጫዋ ሴትዮ ነበርኩ ልጆኝ 5-6 አመቴ ላይ እና በጣም እየተቆጣች ነው እናቴ ፈሪ ያረገች። ካልሆነ የሰፈሩን ሰው ሁሉ አጋጭቼ ከማንም ጋር ላንኖር ሆነ። ከዛ ግን እሷን እንድመስልላት ስትፈልግ እሷ ሽኮሊት እግዚአብሔርን በጣም መፍራት እና ሰዎችን እንትን ማድረግ አይኮሊት ለራስ ያለ ሰይፍ ሪስፔክት ማጣት። ምክንያቱም when you respect yourself everybody respect you። ራስሽን ካላከበርሽ ክብር የሚጀምረው ከራስ ነው። አንቺ አላከበርሽውን ማንነትሽን አንቺ አልወደድሽውን ማንነትሽን ማንም አይወድልሽም። ሶ ራሴን ትንሽ አክብሬው ቢሆን ስልሽ የሆነ ነገር ያልዋልኩበት ቦታ ውለሻል ሲሉኝ አይ እኔ ያልዋልኩ ብዬ ደረቅ ነኝ አክቹሊ ስቲል ግን እንደዛ ይሄ እንትን አልነበርኩም ቦልድ አልነበርኩም። እንትን አድርገሻል ስትባል አይ እኔ አላደረኩም ከፈለጋችሁ ገደል መግባት ትችላላችሁ ምናምን ማለት ብችል አሁን እችላለሁ። እሱን ሁሉ ፔን ኮዝ አላረግም ነበር። ሶ ኢፋያስክ ይቅርታ እኔ ልጅነቴን ነው ይቅርታ ማለት ያለብኝ። ከዛ ውጪ ማንንም ሰው ይቅርታ አልጠይቅም። አስቤው አውቃለሁ ቁጭ ብዬ ማንንም በድዬ ሆነ ምናምን ብዬ አውቃለሁ። ማንንም ሰው ማለት ላሳዝን ላስከፋ የሆነ በህይወት ውስጥ ልትጋጪ ምናምን ትችያለሽ። ግን ይሄ በደል ድረስ አድርሶ ክንክን እያደረገኝ ወይኔ ይቅርታ ብለው ምለው ሰው ግን የለኝ። ይቅርታስ መባል አልነበረብኝ ብለሽ ያሰብሽው ነገር አለ? ሰዎች ይሄን ላረጉኝ ይቅርታ ሊሉኝ ይገባል? there is a lot people በጣም ብዙ ሰዎች ማወቅ የምንችለው ኬዙን ስናት እኔ ህይወት ውስጥ የተፈጠሩትን ፔኖች የፈጠሩብኝ ሰዎች ጠቅላላ አይ ዲዘርቭ የነሱን ይቅርታ መጠየቅ እና እንዳለመታደል ሆኖ ህመም የሰጡኝ ሰዎች ደግሞ ይቅርታ ከመጠየቅ ይልቅ በድላችሁኛል እኮ ስትይ እንዴት ትይናለሽ ብሎ የሚወረገረጉ ሰዎች ናቸው። እና አንቺ ይቅርታ እንጠይቂያችሁ ኤክስፔክት የሚያደርጉ ሰዎች እኔ ደግሞ አላደርገው ወይ ወዳይ ሶስተኛ ያልተላከ መልእክት እናነባለን። እንግዲህ ያለነው ያልተላኩ መልእክቶች ፕሮግራም ላይ ነው ተመልካቾቻችን። እንደው ሁልጊዜው በየትኛው የኛ ሶሻል ሚዲያ በሆነ ገጾቻችን ያልተላኩ መልእክቶቻችሁን ልትልኩልን ትችላላችሁ። እንደዚህ ከማቀርበው እንግዳ ጋር እያነበብን የኛን ሀሳብ እየጨመርንበት መልሰን ወደ እናንተ እናደርሳለን። ያልተላከ መልእክት 3 ጉዳይ አለኝ የማዋይ የሚል ነገር አንተኑ አዲስ አይደለም ማለት መዝሙር ነው። ኦኬ ጉዳይ አለኝ የማዋይ ያ ጉዳይ አለኝ የማዋይ ብዬ ወደ ደጅህ የምሮጥበት የመጣን ክፉ በማመኔ በነገር ሁሉ ለበጎ ተከልዬ ያለፍኩበት ዘመን ይናፍቀኛል። መደበቂያ የነበረኝ ጊዜ እሱ ያውቃል እያልኩ የማልፍበት ዘመን እሱ አለ እያልኩ መከራዬን በስምህ ተስፋ የምከለልበት ዘመን ይናፍቀኛል። ንጹህ ልቤ ንጹህ እምነቴ በጎ ነገርን የሚያሳይ በጎ አይኔ ይናፍቀኛል። በጎደለብኝ ባልሞላልኝ ነገር እሱ ትክክል ነው እያልኩ ለትልቁ በረከት ልቤን አስፍቼ የምጠብቅበት ዘመን ይናፍቀኛል። መቼና እንዴት ከውስጤ እንደጠፋ አለማወቄ ግርም ይለኛል።
የቱ አደከመኝ? መቼ ተስፋ ቆረጥኩበት? መቼ ጣልኩ አላውቅም። አንዳንዴ ልቤን የማሳርፍበት ተስፋ የማደርግበት ነገር ሳጣ የልጅነቴ አምላክ ዛሬስ ወዴት አለ ማለት ያምረኛል። ልጅነቴ ላይ ብዙር ማር ወተት አገኝ ይመስል ይናፍቀኛል። አሁን የከፋ ዘመን የከፋብኝን ህይወት በባዶ ትከሻ መሸከሜን ሳስበው ለራሴ ያዝናለሁ። ተስፋ ብቻውን ያኖር ነበር እላለሁ። አሁን አዲስ ቀን አላጓጓኝ ሲል ሲነጋ በድን እግሬን እየጎተትኩ ወደ ነገ ማዝገም ሲታክተኝ የሰው አጀብ የሰው ሽርጉድ ያለ ጊዜው መውደድ በቀንና በጊዜ መሻር ልቤን ሲያዝለው ሰው የጣለውን አንስቶ ሾሞ ያከብራል ማለትን እመኛለሁ። እንዲህም እንዲያም ሳልል መከፋቴን ማዘኔን ዞር ስል አንድ ማጣቴን እንደ ድሮዬ በሀብታሙ ሽብሩ ያልፋል ትላንት ያልፋል መዝሙር ከልዬ ማለፍ ብችል እመኛለሁ። የሰው ፍቅር የሰው ወዳጅነት የሰው መውደድ እንደሚያልፍ ሁሉ ወረት እንደሆነ ሲሰማኝ ማን እንዳንተ ለኔ እስከዛሬ ማለት ያምረኛል። ትንንሽ ኃጢያቶችን ከድንጋይ እየከበዱኝ በየቀኑ ልቤ የሚጸጸትበት ቸርነትህ ነው ያደረሰኝ እስከዛሬ እያልኩበት ዘመን ይናፍቀኛል። በራሴ መመካቴን ትንሽ ጋብ አድርጊያት ለራሴ መደበቂያ ብሰጠው እኔ ግን በምህረትህ ብዛት ቤትህ ገባለሁ ብል እመኛለሁ። የድሮ የቴሌግራም ፕሮፋይል ላይ ያሉ ጥቅሶችን ብኖር እመኛለሁ። ምን የጅል ነገር ቢመስልም ልብን ይደግፋል። ልብ ሲዝል የሚስቁበት ጥቅስ ድንገት ያጽናና ቢገኝ ያስቃል አይደል? ድንገት ተነስቼ እንግዲህ ተስፋዬ ማን ነው እግዚአብሔር አይደለምን ማለት ያምረኛል። ሰው እንዴት የማይከሰውን የማያገኘውን ይቀየማል? ብቀየም ከአምላኬ ከሀገሬ አላልፍም። ይቅር የማይባል ሀዘን ተሰምቷችሁ ያውቃል? ይቅር ማለት የማልችለው ሀዘን ይቅር የማልለው ቅያሜ ነው ያለኝ። ግን ምን አደርጋቸዋለሁ? ሰው አይደሉ? ምናልባት ብዙ ተስፋ ማድረግ ብዙ መጠበቅ ሲደክም ሲበቃ ምንም ቢመጣ ምንም ቢሰጥ የማይካስ በደል ኖሮ ሆኖ ይቀራል። ምን ቢመጣ ምን ቢሰጠኝ ልቤ ፈገግ እንደምትልለት ምን ባገኝ አፌን በሳቅ ሞላ ማድረግ እንደምችል ሳስብ ያሳዝነኛል። ስለሱ የሚመክሩኝ ሰዎች ይገርሙኛል። እንዴት እንደነበርን ቢያውቁ እመኛለሁ። እቀናባቸዋለሁ፣ አዝንላቸዋለሁ። በደረስኩበት እንዳይደርሱ ልባቸው ቀን ጠብቆ ዝቅ እንዳይል እግራቸው እንዳይዝል እሳልላቸዋለሁ። ምን ብከራከርበት ምን ልቤ የደረቀበት ነገር ቢሆን ከሁሉም ግን ተስፋ እንደሚበልጥ በልቤ አውቃለሁና የደረስኩበት ላይ እንዳይደርሱ እመኝላችኋለሁ። ለተስፋችሁ ይታመንላችሁ። አሚን አሚን እላለሁ። ለእናንተ ለኛ ለሁላችንም አሜን። ለሷም ይድረስላት። ተስፋ ደስ ይላል። ተስፋ ደስ የሚል ነገር ነው። ተስፋ የሚያስጠላም ነገር ነው ወይ? እንዴት ደስ የሚል ነገር ነው። አግሪ እንደሱ አይነት ቪዲዮ እየሰራው ነበር ትናንትና። እዚህ ታስቢኝ አንዳንድ ሰው ይመጣል አንቺ እኮ ተስፋ አለሽ ይላል። ተስፋ ስንቱን እንዳኖረ ስንቱን ገድሏል መሰለሽ። በተስፋ የሞቱ ሰዎች አታውቂም? የሆነ ነገር የለሽም ስትባይ ባይዘው ቁርጥ ያጠግባል። አግሪ ተስፋ በጣም ለመኖር ካስተንፋስ ባልተናነሰ ሁኔታ የሚያስፈልግ ነገር ነው። ተስፋ እግዚአብሔርም ስለሆነ አንዳንድ ተስፋዎች ግን ይገድላሉ። ያ ነው የሚገድሉ እንደዛ አይነት ተስፋዎች አሉ። ለመኖር ደግሞ ሰው ያለ ተስፋ ነገንስ ተስፋ አድርገን አይደል? በዚህኛው ሳይድ ስታዩ ደግሞ ይነጋልን ብለን ተስፋ አድርገን ነው። ስትሰሪም ነገ የተሻለ ቀን ይመጣል ብለሽ ተስፋ አድርገሽ ነው። እየወደቅን ለመነሳት አቅም የሆነ ነገር ተስፋ ነው። እዚህ መልክት ላይ ግን ሌላ ምን እንትን አልኩኝ። ምድር ላይ ሰው ነው አይደል? ሰው አይደሉ ይላል የሆነ ሰዓት ያስከፉትን የሰበሩትን ምናምን ሰዎች እኮ ነው እንደው ሰው እንግዲህ ሰው አይደሉ? ያ ኢዝራኤል አይደል? ሰዎች ናቸው። የበደለሽ ሰው አይደል ብለሽ ምናምን ስትይ ግን ማቹሪቲ አይመስልሽም? ኦፍ ኮርስ እዛ ጋር ጽግ ደርሷል እኮ ነው በቃ። እኔ አሁን ቅድም ስንመጣ እያልኩሽ ነበር የሆነ ሰው እኔ ለምን በጣም አሞኝ ተኝቼ ለምን አልደወለልኝም ብዬ አይደብረኝም። በቃ ሰዎች ናቸው they have their own struggles
በሸራሳቸው የሆነ መረሳት ማልፈራው ሰው ነኝ ያልኩሽ ነበር ባክዳን በጣም መረሳት መፈራው ሴትዮ ነበርኩ ሰው ቼክ እንዲያረጋኝ ምናምን መፈልገው ሴትዮ ነበርኩ አሁን ላይ ግን ሰዎች ናቸው ሁሉም ሰው የራሱ ስትራግል አለበት በእውነት ይሄ ሁላችንም የራሳችንን ያያየ ለሌላው ከፋን እንጂ ሁሉም ሰው እንደዛ ብዬ ነው የተውኩት እኔም ቀደም አልኩሽ ይቅርታ ቢጠይቁኝ ብለሽ መታስቢያችሁ ሰዎች አይደሉ ኤክስፔክተር ነው ብለሽ ታልፈያለሽ እኔ እንደው አንድ ልቤን የነካኝ ምንድነው ታውቂያለሽ ድሮ ልጅ እያለሁ የነበረኝ አምላክ ምሸሸግበት የነበረኝ የልጅነት አምላክ የተነበቡት እንትኖች ተቃላ ኮኔክት ያደርጋሉ was thinking ኳየር ውስጥ ነው ያደግኩት እኔ ቸርች ኳየር ነበረ እና አይ ሪሜምበር ማይክ ስላልተሰጠኝ ያለቀስኩባቸውን ቀናቶች ጀስት ለማገልገል ከነበረኝ ጉጉት መድረክ ላይ አትወጪ ምናምን ስባል እንዴት ነው አትዘምሪም አሉኝ ነው እና አይ ሪሜምበር አንዴ እናቴ ታባሁል ተነሳዋለች እናቴ ያልኳት ኳየር ሲመለመል 9 አመቴ ባይሆን 5ኛ ክፍል ባልሆን በቃ ባሮኝ ነበር አልኳት እኔ ያልሚያሳስበኝ ጊዜ ነበር እግዚአብሔርን ማገልገል እግዚአብሔርን መፍራት መቅደስ ውስጥ መገኘት ምናምንና ቸርች ውስጥ ለመዘመር ማይክ ከያዝኩ እንደቀልድ 11 አመት ሆነኝ I was thinking ሰሞኑን እሱንና እንዳለችው ነው እንደው ሁላችንም እግዚአብሔርን በጣም ስለምንፈራው ደፍረን አልተናገርነውም እንጂ ታይቀሻታቂም እንደው የት ነው ያለው ግን አይታይህም ግን ኑሯችን ይመስለኛል የሁላችንም የየለተለት ጥያቄ ነውና ሳናቀው እንደቀልድ እየተሸረሸረ ዊል that thing መሰለኝ አይደል እንፈራዋለን ግን ያ ፍቅሩ መፈለጋችን መንበርከካችን ቤተክርስቲያን ሄደን ማዳመጣችን ምናምን እየጠፋብን መጥቷል ይሄ ብዙ ጠበቅነውና በእኛ ጉዳይ ላይ እየዘገየብን ሲመስለን እንትናለንና ግን I want to say this እግዚአብሔር መገፋትን ያህል መታመምን ያህል አሁንኛ እንዳለችው የሌለስ ለመሰላት አይደል ብዙ ጠብቃው የቀረስ ለመሰላት አይደል ተስፋ ይቆረጠችው I have a lot እንደሱ አይነት ስቶሪዎች እኔ ቀና ቢያራ ማከለም አንተ ዝም ብዬ ነው መለከመው ምናምን ያልኩባቸው ቀናቶች ነበሩ እሱንም ስንል እንዳለችው በመረተ ብዛት አይደል በመረቱ ብዛት ዛሬ ያደረሰን ስላለ ነው እና I think ሁላችንም ደክሞናል እንደ ሀገር ታመናል እንደ ጄነሬሽን ታመናል እና ሁላችንም አንድ ተስፋችን እግዚአብሔር ነው ምንም ሁሉም በሙስሊሙን የምትጠይቀው አንድ ተስፋው አላህ ነው ሶ የሁላችንም ተስፋ አንድ እግዚአብሔር ነው ሶ እሱ እግዚአብሔር ያየን ባይመስለንም ለልጅቷ የሰማት ባይመስላትም የሰማን ባይመስለንም ዝምታው ቢያስፈራም እግዚአብሔርማ ረስቶኛል ምናምን በቃ ቢያስብል መጽሐፍ ቅዱስ ላይ ከተቻለ አንድ ታሪክ ልንገርሽ ዮሴፍ የሚባል ሰው ያለ ህልመኛ ነው ላይክ እንደውላችንም ዮሴፍ የሁላችንም ታሪክ የሚወክል ሰው ይመስለኝ እንደውላችንም ህልመኛ ነን በዲፈረንስ ቢሆን እኛ ኢማጂኔሽናችን ውስጥ ነው ህልማችንን ያየነው እሱ ደግሞ ተኝቶ ነው ህልም ያየውና ህልሙን ሄዶ ሰብላት ያለ ለወንድሞቹ ተናገረ በህልሙ ምክንያት ተገፋ ተሸጠ ከዛስ አፕ ኤንድ ዳውን አለው ሁላችንም መሆን የሚያመን አንድ ነገር ምንድነው የነበርሽበት ሲቹዌሽን ውስጥ ደግመሽ ራስሽን ማግኘታ ይሄኛውን ስትራግል አለፍኩት ስራ ተሳካልኝ በዚህ አመት ተሳካልኝ ነው ብለሽ ልክ ዘንድሮ አቀደሽ የሚቀጥለው አመትም ላይ እዛው ሲቹዌሽን ውስጥ ራስሽን ማግኘት ዮሴፍን የሚያደከመው ነገር እሱ ይመስለኛል ጲጢፋራ ቤት ገባ በጣም ስልጣን ተሰጠው ምናምን ከግዞት ወጥቶ ነው ከዛ ተመልሶ ደግሞ እስር ቤት ገባ በሆነ ነገር እና የሆነ ሰዓት ላይ እንደው ለትምህርታችን ስለሆነ የተጻፈው መጽሐፍ ቅዱስ የሚሰማቸውን ሁሉ አይነገረንም እንጂ እውነት ግን ህልማይቼ ነው እውነት ግን ትመጣለህ ያለ ይመስለኛል ስፔሻሊ ህልም ያዩትን ሰዎች ህልም ፈቶ አስበኝ ብሎ ሰውየው ከረሳው በኋላ ደግሞ መረሳት እኮ ከባድ ነው በእግዚአብሔር ዘንድ መረሳት አለመታወስ እግዚአብሔር ነገርሽን ያያየ አለመምሰል ባይዘው እንደ እግዚአብሔር ዝምታ የሚያም ነገር አለ እንዴ ላማኝ የለም እኮ ሶ ሁሌ መስናናበት ቃል ስለሆነ ነው ሶሪ ከዛ ግን ዝምታ ባለ ላይክ የዝምታ ጊዜ ጸጥታለና ብዙ ስትራግል አለፈ ምናምን ከዛ ግን በጣም እንደሚገርመኝ ታውቂያለሽ ዮሴፍን ለክብር አስቸኮሉት ነው የሚለው ላይክ ጥድፍ ነው ያርጉት ገላውን አጠቡት ልብሱን ሰጡት ነው ችኩል አረጉት ኢትስ ኤ ማተር ኦፍ ታይም እግዚአብሔር ረስቶን ዝም ብሎን ወይ ትቶን ሳይሆን እግዚአብሔር ጊዜ የሚባል ነገር አለ እድልና ጊዜ እኩል ሲገጥሙልን ወይ ኮሊቲ እግዚአብሔር ጊዜ ሶ እግዚአብሔር ረስቶን አይደለም ቱ ማይ ጄነሬሽን እግዚአብሔር ረስቶን አይደለም እግዚአብሔር ትቶን አይደለም እግዚአብሔር ጥሎን አይደለም
እግዚአብሔር ነገራችንን እየሰራ ነው እና በጓዳ የነገርነው ስለ ትንሿ እምነታችን ነው ባይዘው የሚያስመካ ጽድቅ ኖሮን አይደለም አይ ነው ይሄ ሌላው ሰው ሲያልፍለ ስታይ አንዳንዴ እንደዛ ተቆጥረን እንደሆነ ግን በየትኛው ኃጢአቴ ነው እንደዚህ ሆኖ እና ብለሽ አታውቂም በየትኛው ኃጢአታችን አይደለም ሰዎች ነን ሁላችንም ኃጢአት ሰርተናል የበዛልን ምህረት ነው እዚህ ያቆመን ያ የሚበዛ ምህረት ደግሞ አሻግሮ ነገ ያደርሰንና ትራስ ሚችን ቀን ታስታውሻታለሽ ቀን ይመጣልንና ደግሞ የኛም ቀን መጥቶ እግዚአብሔር እኮ መጣ ምንልበት ቀን ይመጣል ሶ ከእግዚአብሔር ጋር ትይዱ ያ እንዴትስ ብንል ወዴት እንሄዳለን ለነገሩ ለላከችልን ሴትም ያው እንደዛ ነው አለ ደግሞ ተስፋ ያገም ሶስቱም በደንብ አለ ስላለ ነው ባይዘው የጻፈችው በደንብ አለ ተስፋና ያንን ያለም ለበለሽ ከሷም አልፋ እኮ ለሆኑ ሰዎችም ነው ይጸልያለሁ እያለች ያለች ያደርግልሽ የኔና ዶንት ጊቭ አፕ ሶ እየጨረስን ነው ግን በጣም ደፍረሽ ስለምታወሪያቸው ነገሮች እናወራለን ለደስታ ማንንም ሳይኖር ስቀር ሊያደርጉት ስለሚችሉ ነገሮች አደባባይ ሊያወሩ ስለማይችሉት ነገር አንቺ ስታወሪ ሰማው ዩቲዩብ ላይ ስለ ፖርን አዲክሽን እና ማስተርቤሽን አትንካለ ያ ስለ ሁለቱ እናወራ ምንድነው ጎሌ ምንድነው መሰለሽ ዩቲዩቡን ስከፍተው እንደዛ ብዬ ነው የከፈትኩት ከህይወት ቅምሻ ነው የሚለው ላይክ ሰዎች የኖሩ ልክ እንደዚህ ነው ባይዘው ልክ እንዳልተላኩ መልእክቶች ሰዎች ስቶሪ ልኩልኛል ደን አናላይዝ አድርጌ ባክግራውንድ ሳይኮሎጂ ስለሆነ ስራዬም ሳይኮሎጂ ስለሆነ ሳይኮሎጂስት ነኝ ሶ ባክግራውንዳቸውን አጠናለሁ ጽፋለሁ ከዛ የረሳኋቸውንም ነገሮች አስተማሪዎችን ጠይቃለሁ ወደኋላ ተመልሼ ምናምን ጉግል አደርጋለሁ እንደ አዲስ ሰራቸዋለሁ እኔ ማላስታውሳቸውንም ነገሮችና ህዝቡ ጋር ይዤ እመጣለሁ ለምን እንደዛ የጀመርሽው ካልሽኝ ብዙዎቻችን ዲፕረስድ ነን በጣም ብዙዎቻችን ዲፕረስድ ነን በጣም ብዙ ወጣት ዲፕሬሽን ውስጥ ያለበት ጄነሬሽን ዲፕሬሽን በአቨሬጅ ቢሰራ እንደዚህ እንትን ይሄ እንደዚህ ጫፍ ደርሶ ከዛም የሚያልፍበት ጄነሬሽን ላይ ያለን ሰዎች ነን ዲፕሬሽንን በሳቂ የሸፈንን ጄነሬሽኖች ነን ዲፕሬሽንን በደስታ ዲፕሬሽንን በመጠጥ ዲፕሬሽንን በማስተርቤሽን ዲፕሬሽንን በፖርን ዲፕሬሽንን ላይክ በተለያየ ነገር ከቨር ያደረግን ሰዎች ነን ሶ ማንንም ሰው ወዶ አዲክትድ አይሆንም ለምንም ነገር ቡና መተው እንዴት እንደሚከብድ ታውቂያለሽ እኔ ቡና ለመተው የሞከርኩ ቀን ድሮ በጣም ባለምጣው ሴትዮ ነኝ ሰው እንዴት ሲጋራ አይተው ደግሞ እንደዚህ ለመጣል ምናምን እል ነበር እና ቡና ሱሰኛ ሆኜ ቡና ለማቆም ለመጀመሪያ ጊዜ የሞከርኩ ቀን I feel every withdrawal symptom ሰውነቴ ውስጥ አስመልሶኛል ጨልሞብኛል ለቡና ምክንያቱም 7 አመት ምናምን ቡና ጠጥቻለሁ እኔ ቡና እንደዚህ ከከበደ ኢማጂን ከስፒሪቹዋል ዓለም ጋር ኮኔክሽን ያላቸው ነገሮች ደግሞ ሰይጣን ራሱ የሚጎትትሽ ነገሮች እንዴት እንደሚከብዱ ሰው እነዚህ ሰዎች መፍትሄ ይፈልጋሉ መፍትሄ ይፈልጋሉ ደን ሙሉን አይተሹ ከሆነ ታሪክ እናገራለሁ ሳይድ ኢፌክቱን እናገራለሁ ደን ሊያደርጉ የሚችሏቸው ነገሮች ደግሞ እናገራለሁ ሄልፕ ሊያደርጓቸው የሚችሏቸው ነገሮች ሶ ስትሰሚ እንደሱ አይነት ታሪክ ይዘገንንሻል የ13 አመት ልጅ ማስተርቤሽን አዲክሽን ተብላ ትልክልሻለች ከዚህ የበለጠ ምን አለ ላይክ ለጄነሬሽኔ ላደርገው የምችለው ነገር ምንድነው ያለኝን ዕውቀት የተማርኳትን ትንሽ ዕውቀት ተቀመጫቸው ማልተቀመጫቸውም ትንሿን ነገር መናገር ነው ምክንያቱም ብዙ ነገሮች ጓዳ ውስጥ ሲደረጉ ኖርማል ናቸው እኛ ማህበረሰብ ውስጥ አደባባይ ወጥተሽ ታረጋቸው ራሱ የሚያረጋው ሰውዬ አንቺን ባለጌ ያረጋሻል በማውራትሽ በጣም ብዙ ነበር የሚደነግጠው የጀመርኩ ሰሞን እናቴ ኧረ ወይ ይቅርብሽ እንዴት ይሻላል ምናምን ብላኝ ታውቃለች ግን በጣም ብዙ መገመት ከማትችው በላይ ብዙ ሰው ያ አስደንጋጭ ነው አንድ ታሪክ የ8 አመት ልጅ ሆኖ የ9 አመት ልጅ ሆኖ አይ ቲንክ ኦር የ7 አመት ልጅ ሆኖ የቤት ሰራተኛቸው ነች ሴክስ አዲክሽን ያለበት ልጅ የላከችልን የቤት ሰራተኛቸው ነች ያስጀመረችው ላይክ ትንሽዬ ልጅ ሆኖ ገባሻ እና አንዳንዴ ቤተሰብም ቼክ ቢያደርግ ግረ መንገዴ ልጆቻችሁን ቼክ ብታረጉ ብታዩዋቸው ምን እየተሰማችሁ ነው ብትሏቸው ጥሩ ነው ምክንያቱም ይሄ ከሆነ ነገር መደበቂያ ነው ሱስ እኔ እንደዛ ነው ማለት ምንም አይነት አዲክሽን ከሆነ ነገር መደበቂያ ነውና ከምታስቢው ከምትገምቹ በላይ ወይ እሱማ አያረግም ምናምን የምትያቸው ወይ እንትና ሃይማኖተኛ ነው የምትያቸው ሰዎች ለጆሮሽ በሚከብድ ለአይንሽ በሚሰቀጥጥ ሁኔታ በጣም ብዙ ሰው የፖርንና የማስተርቤሽን አዲክተር ሶ አይ ኖቲስ then social እንትን ኢንጂስ መጣ ዩቲዩብ ኢንጂስ መጣ not only ስለ ማስተርቤሽን እና ስለንተም ብቻ አይደለም like ሰው ማውራት ይከብዳል ብዬ የማወራውን ቶፒክ ሁሉ አነሳለሁ አንደኛ ግዴታዬ ነው እንደ ባለሙያ ሰው መጥቶ አንቺ ጋር ይታከምልሽ መጥቶ አሁን እኔ ሳይኮሎጂ እንደው በነፃ እንኳን ትሪትመንቱ ልስጣችሁ ብላችሁ በአካል ማንንም ሰው አይመጣም ለምንድነው ይፈራሉ ያፍራሉ
አይምሯቸው ዲፕ ዳውን ያውቀዋል የሚያደርጉት ነገር ሮንግ እንደሆነ የሚደረገው ነገር ስህተት እንደሆነ ያውቃል ሰው ሶ ሂል ማድረግ ይፈልጋል ከዛ ግን ለመራመድ ደግሞ ማንን መጠየቅ እንዳለበት አያውቅም ሶ ያደረኩት ነገር እንደው ታሪክ ላኩልኝ አልኩት ታሪክ ላኩልኝ ስል ነፂ ትደነግጫለሽ ምን አይነት ታሪክ ተላከልሽ አሁን የሚያስገባውና ሞጫውን እስቲ እንትን በለው እንዳንቺ በማስተርቤሽን አዲክሽን ምክንያት ራሱን ያጠፋል ልጅ አለ which is የጻፍኩት እህቱ ነች የላከችልኝ ወንድሜ እንደዚህ ሆኖብኛል የ13 አመት ልጅ ከ15 አመት ጀምሮ ነው ያለኝ ልጅ አለ የቤተ ክርስቲያን አገልጋይ ነኝ ላይክ ሴክስ ያልጀመሩ ልጆች ማለት ይሄ ሪል የሆነውን ኢንቲሜሲ የማያውቁት ሰዎች ከዛ ግን አዲክትድ ናቸው ከዛ ደግሞ ክፋቱ እንደዚህ አይነት አዲክሽን ምን እንደሆነ ታውቂያለሽ ሪል ለሆነው ወርልድ አይጋብዝሽም ሶ they prefer እንዲች ክልል ብለው ማግባትም አያምራቸውም ከሴት ጋር ከወንድ ጋር መሆንም አይፈልጉም ጀስት ብቻቸው ብቻ ነው መኖር የሚፈልጉት ለምንድን ነው ካልሽ ሪሰርች ሰርተናል ፖርን ላይ አዲክት ፖርን ቪዲዮ የሚሰሩ ሰዎች ኦር ምናምን ባይዜ ፖርን የሚሰራው በራሱ ለማስተርቤሽን በጣም እንዲገፋ ተደርጎ ነው you can google check ማድረግ ትችያለሽ ፐርፐዝሊ ነው እንደዛ የሚያደርጉት እና የተጋነነ ነገር ነው የሚደረገው ሪሰርቾችን ብታይ እንትን ይቀፍሻል የሚሰሩበትን ፐርፐዝ ስታነቢ ራሱ ይቀፍሻል እና ሞስትሊ አፍሪካን ነው እንትን የሚያደርጉት ፎከስ የሚያደርጉት እና believe or not ከዛሬ 4 አመት በፊት ምናምን ከአመታት በፊት I don't know አሁን ላይ ያለው ሪሰርች አላየሁትም honestly ግን ሴክስ የሚለውን ወርድ ሰርች በማድረግ አንደኛ ኢትዮጵያ ናት ነበረች ኢማጂን like እና እነሱም ፎከሳቸው አፍሪካን ነው ዊክ አድርገውን they will do whatever they want ስለሆነ ማለት ነው so for my generation what can I do እውቀት ነው ያለኝ እውቀቴን ነው ልሰጣቸው የምችለው እና ታከሙ ብላቸው መጥተው አይታከሙም so ሊያደርጉ የሚችሉትን ነገር ለምሳሌ ብቻሽን አለመሆን በጣም ጥሩ ነገር ነው አይምሮሽ እንዳያስብ ማድረግ ኤክሰርሳይዝ ማድረግ ከቤተሰብ ጋር ጊዜ ማሳለፍ በር ዘግቶ ብቻ አለመቀመጥ ማየት የምታቆሚ ሌሎች ነገሮች ማየት ወደ እግዚአብሔር መቅረብ ወደ ሃይማኖት የትኛውም ሃይማኖት ወደ የሃይማኖታቸው መጠጋት መጽሐፍ ማንበብ ሶ እሱን አድርጉ ነው ያልኩት ደን እሱን ቪዲዮ ከሰራው በኋላ 623 ቴክስት ተልኮልኛል ቆጥራ ነው አልኩት ብላ የምርነት ባይዘ ሆነ አቆሚያለሁ በጣም ሰነፍ ስለሆንኩ ግን ሰዎችን ጠቅሟቸዋል እሱኛው ቴክስት እና ግማሾቹ ቴንኪው አሁን ኤክሰርሳይዝ ያርኩ ነው ከቤት እየወጣው ነው እየተጠቀመኝ ነው ያሉኝ ሰዎች አሉ አንዳንዶቹ ስቲል እንዴት እንደምወጣ አላቅም ምናምን ያሉኝ ሰዎች አሉ ላይክ ላረግላቸው የምችላቸው ነገር ቴክስት ቮይስ አድርጌላቸዋለሁ ግን ለምንድን ነው የጀመርሽው ብለሽ ከጠየቅሽኝ ጓዳ ላይ የሚደረግ ነገር አደባባይ ላይ ሲወራ የሚያሳፍር ነገር ከዛ ግን ብዙ ጄነሬሽናችንን እየነጠቀ ያለብን ነገር ስለሆነ አንድ መለወጥ ለፈለገ ሰው ደርሻለሁ ያስባለሁ ኢንጆይ ያረጋው ለሚኖረው ሰው አልደረስኩም አቃለው ግን መለወጥ ፈልጎ የት ውስጥ በየት በኩል ልውጣ ለሚለው ሰው ብያለሁ ማውራት ይችላልላችሁ ብያችኋለሁ አውርቻለሁ ብዙ ሰዎች ምናምን ሰው የዛን ሰሞን ስራዬ እንዳውም ቁጭ ብሎ ቴክስት መመለስ ነበር ምክንያቱም ያሳዝኑኛል ሌት ሚ ሄልፕ ዩ ብዬ ከመጣው ሄልፕ ማድረግ ግዴታዬ ስለሆነ ለዛ ነው እንጂ የተለየ ድፍረት ኑሮኝ አይደለም ግን ጓዳ እየተደረጉ አደባባይ ላይ ሲወሩ ነውር መሆን አለባቸው ብዬ አላምንም ሰዎችን እስካረዳ ድረስ ማለት ያወራው ጥሩ ነው በርቱ ምናምን ስላልሆነ ጀስት ለመርዳት ስለሆነ አላፍርበትም ጓደኞቹ አታፍሪም ሰው ስቴክሽ ማለት አላፍርበትም ሰው ቢመጣም እኮ አወራለሁ አይደል ቢሮ ውስጥ ማወራው ነገር ነው ሰው አላፍርበትም እጅግ ደስ እያለኝ ከሰራኋቸው ስራዎች መካከል እሱ ነው ምክንያቱም ብዙዎችን ታደገይበታለሁ ለኔ አንድ ሰው በቂ ነው እኮ ኦፍ ኮርስ 600 ምናምን ሰው 600 ምናምን ሰው 623 ሰው ከ623 ሰው 23 ሰው ለውጭ ቢሆን ለኔ ትልቅ ነው እሱ ቪዲዮ አይቶ ሰምቶ ተለውጦልኝ ቢሆን እኔ ትልቅ ለውጥ ነውና ለዛ ናይስ የዚህ ሳምንት ያልተላኩ መልክቶች ፕሮግራማችን እንግዲህ ዘጋ ነው በዚህ ወይ ግን እንግዳይ ሜርሲ ምህረት መላኩ መንግስቱ በመጨረሻ እስቲ የዘጋ ነው ስለሆነ ማለት የምትፈልጊው እንደ ምህረት ማስተላለፍ የምትፈልጊው ካለ እኔ መድረኬን ሰጥቻለሁ በይበት አይ ጀስት ዋና ሰ የኛም ጊዜ ይመጣል ተስፋ ተቆረጡ የሞከራችሁ ያላችሁ ሰዎች የሰራችሁ ያላችሁ ሰዎች ከዛ ብዙ እየጣራችሁ ምንም እያገኛችሁ ያልሆናችሁ ሰዎች ሁላችንም እንደዛ እየሆነን ስለሆነ ብዙ አስል ያረጋችሁ ግን ምንም ለውጥ ህይወታችሁ ውስጥ እያያችሁ ያልሆናችሁ ሰዎች ሰው እናንተ በጣም ብዙ ለፍታችሁ ማታገኙት ነገር ሰው ኢዝሊ ስታዩት እኔ ለፌለሪቲ ነው እንደ ተፈጠርኩት ያላችሁ ሰዎች
ዶንት ጊቭ አፕ። የኛ ጊዜ የሚመጣና ቀና ብለን ሻይን እናረጋለን፣ እናብባለን፣ እናልፈዋለን። ያ ዋናው ነገር ብቻችሁን አይደላችሁ እና ብቻችሁን አይደላችሁ። ዋናው ነገር ብቻችሁን አይደላችሁ። የሚሰማችሁ ስሜት ይሰማናል። የሚያማችሁ ህመም ያመናል። ተስፋ እንቆርጣለን። ተስፋ የቆረጡ ሰዎች አሁን ተስፋ ስትቆርጭ አንቺ ብቻ ነሽ ተስፋ የቆረጥሽ የሚመስልሽና እኛም አንድ አይነት ስሜት ውስጥ ነን፣ ግን የኛም ቀን ይመጣል። ናይስ እንግዲህ ስለሆንሽ በጣም አመሰግናለሁ። እንግዲህ ተመልካቾቻችን የዚህ ሳምንት ከምህረት ጋር ወይም ከሜርሲ ጋር የነበረን ቆይታ ይሄንን ይመስል ነበር። ቀጣይ የኬሌ ይቅረብልኝ እንትና ቢመጣ ደስ ይለኛል የምትሉትን ማንኛውንም እንግዳ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። እንዲሁም ሀሳብ አስተያየቶቻችሁን በየትኛውም የሶሻል ሚዲያ ገጾቻችን አስቀምጡልን። ቀጣይ ከሌላ እንግዳ ጋር እንዲሁም እናንተ ከምትልኩልን አዲስ ያልተላኩ መልእክቶች ጋር እስከምንገናኝ ድረስ መልካም ሳምንት ልጆች።